ስታስተምሩ በመሃል ውስጥ የመጣ ነገር አለና ምንድነው እሱ? እንግዲህ እና አዳም በልተው ነው አይደለ? አዳም በልቶ ያው ወደ ሞትን ተቀብለናል። አንደኛው የክርስቶስ ስራ ሞትን ድል ማድረግ ነው። ሌላው ምንድነው? የሔዋንን ካያችሁ መጽሐፍ ቅዱስ እንደሚለው እንግዲህ የወር አበባ ታያለች እና መርከሷን ቤተክርስቲያን አለመድረሷን ምናምን ነው የሚያሳየው። እንደው አብሮ ጥላ ስለሆነ ብሉይ ኪዳን ወደ አዲስ ኪዳን ሲመጣ እኔ የተረዳሁት እናንተ ስታስተምሩ ውስጥ የመጣው ትምህርትን ነው ምነግራችሁ እና ከተሳሳት ታርሙኛላችሁ። ምንድነው? በአዳም ያለውን ክርስቶስ ገለጠው፣ በሔዋን ያለውን ደግሞ የማዕፀኗ ረክሶ ነበር እንደምታዩት ማለት ነው። ቤተክርስቲያን ማትሄድበት ነገር ተፈጥሮ ነበር በወር አበባ ምክንያት። የቅድስት ድንግል ማርያም ደግሞ የማዕፀንሽ ፍሬ የተባረከ ነው ነው የሚባለው። ካያችሁ የማዕፀንሽ ፍሬ የተባረከ ነው። የቅድስት ድንግል ማርያም ባርኮታል። ሌላው ስለዚህ በማን ነው? ቅድስት ድንግል ማርያም የተባረከ የማዕፀኗ ፍሬ ተባርኮ ጌታ እንድናገኝ የተደረገበት ሆኖ አይቻለሁ። ሌላው አዳም የበሉት ሞት ሆኖናል። ክርስቶስ ደግሞ የሰጠን ስጋና ደም ስንበላው መዳኛ ሆኖናል። እግዚአብሔር ሚስጥር ነው የሚባለው ለዚህ ነው። እኔ የገባኝ ምንድነው? አዳም በልቶ አጥፍቶናል። ክርስቶስን በልተን ደግሞ እንድንድን ያደረገን ይሄንን ራሱ ያደረገው እንጂ ሌላ አይደለም። እና ይሄ ነው እናንተ ስታስተምሩ ውስጥ የቀረው ትምህርት ምንድን ነው? አዳም በልቶ አጠፋን፣ ክርስቶስን በልተን ዘላለማዊ ሕይወት አገኘን። በፍሬ በልታ ፍሬ አጣን። ሔዋን ፍሬ በልታ ፍሬ አጠናል። በቅድስት ድንግል ማርያም ፍሬ ደግሞ በማዕፀኗ ፍሬ ደግሞ ድነናል። ይህንን ትምህርት ነው ለእኔ የገባኝና ይቺን ለማለት ነው። ተባረኩልኝ። አዳምጣለሁ። የተሳሳትኩት ካለ ብታርሙኝ ደስ ይለኛል። እሺ ሆኔ እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን። ጥያቄውን መምህር ኤፍሬም እና ቀሲስ በኩል ይመልሱታል። የቅዱስ ቁርባኑን ግን ማጠቃለያ መምህር ብሩክ አጠር ላለ ደቂቃ ይስጡና ምን ያህል ደቂቃ ነው ከዚህ በኋላ የምትቆየው? ዮኒ በ30 ደቂቃ ያልቃል ብለህ ታስባለህ? ምክንያቱም ደቂቃው እኔም ከሌሊቱ 9 ሰዓት ሆኖብኛል። ሌላ ጊዜ በጊዜ እንግባ እንችላለን። የቀሩ ትምህርቶች ስላሉ እነሱን በጊዜ መግባት እንችላለን። በእኔ 7 ሲሆን በአንተም 9 ሆኖ ስለሚሆን በሚድናይቱ እንጨርሰዋለን። ለሁለታችን አይከም አሬዶ ነገ አይከም ቬኔሬሽኑን ደግሞ በሰፊው እንደዚህ ብንሄድበት በጊዜ ገብተን ማለት ነው። በጊዜ ገብተን ነገ ቢመጡ ግን አናስገባቸው። ማን ነው ዛሬ ዘለው ማለት እነሱ በፈለጉበት ጊዜ የማን ግቢ ያረከው አባቴ። ነገ ደግሞ እሱ ላይ ብንሄድበት አሪፍ ነው። ስለዚህ ነገ በጊዜ ነው የምንገባው ማለት ነው። ኢትዮጵያ ልክ ሲነጋና 7 ምናምን ሲሆን በኢትዮጵያ እኔ እዚህ መግባት እችላለሁ። ስለዚህ ለያሬዶዬም ለሊቱ ሙሉ 3 o'clock in the morning ድረስ እናቆየው። ስራቱ ላይ ብንጨርስ ግን መልካም ነው። በተለይ ጥምቀት ላይ ብንሄድበት ነው ብዬ አስባለሁ። ሳክራመንቶቹ ይለቁና ነገ ጥምቀት ላይ እንሄዳበታለን። ጥምቀት ላይ እናርገው፣ ሳክራመንቶቹን እንጨርስ። ምክንያቱም እነሱ ፒላር ስለሆኑ የሃይማኖት መመስረቻ እምነትም ስለሆኑ ሃይማኖትም ስለሆኑ ዶግማም ስለሆኑ ጥምቀትን ነገ ተዘጋጁበት። ሁላችሁም እንደዚሁ ተከፋፍለን መሄድ እንችላለን። እንደዛ ማድረግ እንችላለን። ስለዚህ መምህር ብሩክ ሜቢ 3-4 ደቂቃ ይወሰዱና በ30 ደቂቃ ጨርሱ ስላለን 3-4 ደቂቃ ይወሰዱና በቁርባኑ ላይ ያልተነሳ ነገር ካለ እሱን ይጠቅሉ። ከዛ ዮኒ የጠየቀው ጥያቄ ደግሞ መምህር ኤፍሬም እና ቀሲስ በኩሉ እናንተ ማጠራጠር ደቂቃ ወስዳችሁ መልስ ስጡት። ጥያቄ ካለው ጥያቄውን በየሱን እንቀበልና ሜቢ በሌላ ቀን ጥያቄዎች ካሉ በሁለቱም ትምህርቶች በጥምቀትም በቁርባንም የጥያቄ ቀን ደግሞ እናዘጋጃለን። ዮኒ ቤትን ትከፍትና ጥምቀትና ቁርባንን ካስተማርን በኋላ በማንኛውም እምነት ያለ ሰው መጥቶ ስለ ጥምቀትና ቁርባን ቻሌንጅ ላደርገን ይችላል ማለት ነው። ኦኬ እሺ፣ መምህር ቀጥሉ።
ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። የተወደደ ጊዜ ነበር የነበረን። ትንሽ መጨረሻ ላይ ዲያቆን መኩ ያሳየው ነገር ዮኒ እንዳለው ትንሽ ስሜት የሚነካ ነው። ነገር ግን ከኛ ሳይሆን ስለዚህ ጉዳይ ጌታ ምን መልስ ሰጠ የሚለውን አንድ ጥቅስ አስታውሶኛል። የዚህ የማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ ጌታችን ሲናገር በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። የማቴዎስ ወንጌል ምዕራፍ 7 ቁጥር 6 በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። እዚህ ክፍል ላይ ውሻ የተባሉት ውድ የሆነው እንደ ዕንቁ የተመሰለው በቤተክርስቲያን ውስጥ ያሉ ምስጢራት የማይገባቸው መናፍቃን ከቤተክርስቲያን የተለዩ ናቸው። ክርስቶስ ቀጥታ ውሾች ብሎ ነው የጠራቸው፣ እንዳይነክሷችሁ መልሰው። እንደምታስተውሉት እዚህ ላይ እሪያ ተጠርቷል። ሌላው ዕንቁ ለእሪያ ፊቱ ላይ ብታቀርቡለት እንደ ተራ ድንጋይ ስለሚቆጥረው እንደ መብል አይወስደውም፣ እንደውም ይረግጠዋል። ለምን አይገባውም? የዕንቁ ዋጋ አይገባውም። በቤተ ክርስቲያን ያሉ ሕይወትን የሚሰጡ እነዚህ ውድ የከበሩ ከጌታችን ያገኘናቸው ምስጢራት እሪያና ውሻ ለተባሉ ለእነዚህ ሰዎች የሚገባቸው አይደለም፣ አይገባቸውም። ለዚህ ነው በውሾች ፊት በእሪያዎች ፊት ዕንቁዎቻችሁን አትጣሉ። ለምን? እነዚህ አይገባቸውም። ስለዚህ በአሳማ ፊት ውድ የሆነውን የከበረ ዕንቁ ብታስቀምጠው ሊበላው አይችልም፣ እንደውም ረግጦ ጭቃ ውስጥ ሊያስገባው ይችላል። ለምን? አይገባውማ። የዕንቁ ዋጋ አይገባውም ለሱ። በቤተ ክርስቲያን ውስጥ ያሉ ምስጢራትም ከቤተ ክርስቲያን በአፋ ላሉ ለእነዚህ ሰዎች ሊገባቸው አይችልም፣ አይረዱትም። ለምን? ሊረዱበት የሚችሉበት እውነተኛ ትምህርት ስለሌላቸው። ይህንን ብዬ ማጠቃለያ የማደርገው ምንድን ነው? አሁን እዚህ ላይ በቆይታችን እያወራን የነበረው የቲፎዞ የብሽሽቅ ጉዳይ አይደለም። እያወራን የነበረው መድኃኒት ክርስቶስ ራሱን አሳልፎ ስለሰጠበት የህይወት ጉዳይ ነው። ስለዚህ እዚህ እየሰማችሁ ያላችሁ ወንድሞች ካላችሁ ህይወት ወዳለው ወደ እውነተኛ ትምህርት እንድትመጡ እንጂ እናንተን ለማብሸቅ ይህን ያህል ጊዜ አላጠፋንም። የብሽሽቅ ጉዳይ አይደለም። ይሄ የኳስ ጉዳይ አይደለም። የማሸነፍና የመሸነፍ ጉዳይ አይደለም። እያወራን ያለ ነው የህይወት ጉዳይ ነው። ስለዚህ የህይወት ጉዳይ እስከሆነ ድረስ ወደ እውነት ትምህርት እንድትመጡ ነው። ይህንን ስንናገር በእኛም ቤት ያለን ሁላችንም ትምህርቱና እውቀቱ ስላለን ብቻ የጌታ ስጋና ደም እውነተኛ ነው ስላልን ብቻ ህይወት አይሆነንም። እውነተኛነቱን አምነን አሜን ብለን ስንቀበለው ነው። ምክንያቱም በክርስቶስ አካል ያለች ብልት በዚህ ምስጢር የማትሳተፍ ከሆነ በድን ብልት ነው የምትሆነው። ስለዚህ እውቀት ብቻ መስጠት መማራችን ብቻ ይህን መያዛችን ብቻ ሳይሆን እውነት ወደሆነ ወደ ጌታ ስጋና ደምን በእውነት መቅረብ ያስፈልጋል። የእኛ ውጤታችን እዚህ ጋር ወጥተን የአሸናፊና የተሸናፊነት ስሜት ፈጥረን መውረድ አይደለም። የእውነት እውነተኛ ስጋና ደም ነው ብለን ሁላችንም ልንነጻና ልንታጠበት እንድንቀርብ ለማድረግ ስለሆነ ሌላው ቤተክርስቲያን የምትባለው ወይንም ቤተክርስቲያን ህይወት ያላት ቤተክርስቲያን የምትባለው ምስጢራትን የምትፈጽም እስከሆነች ድረስ ነው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ ነች። ሰዎች ቤተክርስቲያን ሊሉት ይችላሉ፣ ቸርች ብለው ሊሰይሙት ይችላሉ። ያ ግን ባዶ አዳራሽ ነው። ቤተክርስቲያንን ቤተክርስቲያን የሚያሰኛት በውስጧ የሚፈጸሙ የእውነት ምስጢራት ናቸው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ፣ በቃ ከዚህ የተለየ ነገር የላትም። ስለዚህ ምስጢራትን ወደምትፈጽም የእውነት ቤት ወደሆነች ወደ ቤተክርስቲያን እንድትመጡ ጥሪ እናቀርብላችኋለን። በሶስተኛ ውስጥ ባትገቡም በልዩ ልዩ አካውንትም ውጭ ሆናችሁ እያዳመጣችሁ ሊሆን ይችላል። እነ ቃሌ እነ አማን ሻሎም ይሄ ትምህርት የጌታ ትምህርት ስለሆነ ቀጥታ እየተጋጫችሁ ያላችሁት ከእውነተኛው የጌታ ትምህርት ጋር ነው። ከትምህርቱ ባለቤት ከክርስቶስ ጋር ነው። በመጨረሻው ሰዓት በክርስቶስ የፍርድ ወንበር ፊት ትቆማላችሁ። ከዚህ የእውነት ትምህርት ጋር በአመፅ ተለይታችሁ እስከ መቼ ነው የምትኖሩት? ስለዚህ ወደ እውነተኛ ትምህርት በመምጣት በክርስቶስ የፍርድ ወንበር ፊት ስትቆሙ የማታፍሩበትን እውነት እንድትይዙ በፍቅር እንጠራችኋለን። ስለዚህ ዛሬ የነበረን ጊዜ በጣም ደስ የሚል ውጤታማ ነው። እግዚአብሔርን ለሁሉም ነገር አመሰግናለሁ። ወንድሞች መምህራን በጣም ቃለ ሕይወት ያሰማልን። ዮኒም እግዚአብሔር ይባርክ። በእውነት ይህን እድል የሰጠኸው አንተ ነህ። አውደ ምሕረት ነው የሰጠኸው። ቀላል ቁጥር አይደለም። አንተም በዚህ ውስጥም ደግሞ ገብተው እየተከታተሉ ያሉትና እናመሰግናለን። አመሰግናለሁኝ። ሰላም ሁኑልኝ። አወራሁ እኮ አይገርምም? እሺ ዝም አሉ ሳላሉ እኮ። እሺ መምህር ብሩክ ቃል ስለደከመ ነው ያሬደው። መምህር ብሩክ እግዚአብሔር ይስጥልን፣ ቃል ያሰማልን። ጥሩ ማጠቃለያ ሰጥቶናል። መምህር ኤፍሬም ዮኒ ያነሳውንም ከቨር አድርገው
በቅዱስ ቁርባን ላይ ያልተነሳ ምን ነገር ካለ ማጠቃለያ ይስጡን። እግዚአብሔር ይስጥልን። በጣም ግሩም ይሄን ውድ የሆነ ጊዜ ባርኮና ቀድሶ በዓለም ከንቱ የሆነ ሐሳብ እንዳንሳብ እሱን በማሰብና ስለርሱ በመማማር ጊዜያችን እንድናጠፋ የፈቀደልን ያባው አምላክ ስሙ ይክበር ይመስገን ለማለት ወዳለው መላከ ገነት ይፍቱ የማይሰራ ኃጢአት መምህራን ወንድሞች እዚህ በፊት ሐሳብ ስትለግሱ የቆያችሁላችሁ ታችም ሆናችሁ መልካም ነገር በመጻፍና ጥሩ ነገርን በመረዳት የነበራችሁ እህቶች ወንድሞች እንዲሁ ሁላችን በመንግስተ ሰማያት ያገናኘን። ይሄን ካልሁ ወደ አንዳንድ ጉዳዮችን ላንሳ። በጣም አጭር ደቂቃ ነው የምቆየው። ወንድም ዮናስ አሁን ያነሳው ጥያቄ በከመ አድመውኪ ያለ እንትንኩ እጽ ከማሁ ድምህ ለወርሁ ይችን እጽ እንዳደማሻት እንዲሁ አንቺም በየወሩ ስትደሚ ኑሪ የሚለው እርግማን ሔዋን ዕፀ በለስን በበላሽ ጊዜ የተሰጠ እርግማን ነው። በኋላ ግን ይህ እርግማን በዘመነ ሐዲስ አልቆመምና ምንድነው የሚል ነው። እንግዲህ ዮናስ ያው ዮኒ እንደምታውቀው ክርስቶስ የመጣው ዘላለማዊ ሕይወት ለመስጠት ነው። ጊዜያዊ ሕይወት ለማስተካከል ብቻ አይደለም። ጥረ ግረ ብላ ተብሎ አዳምም ተረግሟል እንደሚታወቀው። ዛሬም ያ ጥሮ ግሮ መብላት ክርስቶስ ስለመጣ አልቀረም። ቆፍረን እንጂ ከሰማይ እንደ እስራኤል ህብስት ወርዶልን አይደለም ምንም መገበው ማለት ነው። እና በዘመነ ሐዲስ ግን ያ መርገም ሳይሆን አበባ ሆኗል ማለት ነው። ከአበባ ቀጥሎ ፍሬ እንደሚታይ ሁሉ አንዲት ሴት የወር አበባ በመታሳይበት ጊዜ በቃ ደርሻለሁ ነው። አሁን ቢዘር ማብቀል መጽነስ እችላለሁ ለማለት ለምልክትነት ተለውጧል ማለት ነው። በዘመነ ሐዲስ ሕይወት ሆኗል ማለት ነው። እና በዘመነ ብሉይ መርገም ሆኖ የነበረው ማለት ነው። ወደ ዋልንበት ልሂድና በጣም የገረመኝ ብዙ ሐሳቦች ሲነሱ ውለዋል። እንግዲህ አንዱን ስንሰማ አንዱ ሲያልፍ እየሆነ ሁላችንም ቃል ሕይወት ያሰማልን ብያለሁ። ወንድሞቻችን በጣም የተጎዱት የሰውን ጽንሰ ሐሳብ ወይም ሰው የሚባለው ፍጥረት የመጣበትን ተፈጥሮ ካለመረዳት የገጠማቸው ችግር ነው ብዬ አምናለሁ። የሰው ልጅ የተፈጠረው በተዋህዶ ነው። የሚያምነው በተዋህዶ ነው። በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልሁ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ነፍስ የሌለው የሚንቀሳቀስ ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህሪያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው። በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ሕይወት ናት። አሁን ልብ በሉ። ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግስተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግስተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው በረጅም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ። ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋጅ፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግስተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን
ዳግም ከፈለነ ንብላ እምፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ። ልብ በሉ የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ ንብላ እምፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግስተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግስተ ሰማያት መግባት ፈጽሞ 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 አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣ ባሕርየ ሥጋን ገንዘብ አደረገ፣ 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረ? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ሥጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለናንተ የሚፈሰው ደሜ የሚቆረሰው ሥጋዬ ነው አለ። ስለማን? ስለናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በህይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደውየው ስላንተ እንዲሆን ቆሰሉ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንደሚነሳ ነው፣ የሚቀር ነው፣ የሚያልፍ ነው፣ ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ሥጋዬና ክቡር ደሜ ነው አለና እንካችሁ ስለናንተ የፈሰሰው ደሜ ስለናንተ የተቆረሰው ሥጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተው አይደለም። በዕለተ ዓርብ በመስቀል ቅዱስ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ሥጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግስተ ሰማያትን ገባ የነበረ እኮ ምላችሁ ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ይህ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋን ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግስተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሐሳብ ላንሳ። አይጧ ብትበላ መንግስተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም፣ ለሰው ነው ሰው የሆነው። ባሕርየ አይጥን ገንዘብ ያደረገ አምላክ የለንም፣ ባሕርየ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ሕያዊት ነፍስ የላት፣ ሕያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባሕሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኳችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ ተዋህዶ የሆነ እምነቱ ምኑ ላይ ነው? ምኑ ላይ ነው ተዋህዶ የሆነው? እንዴው በእግዚአብሔር ታችም ካላችሁ ለራሳችሁ መልስ ስጡት። ተዋህዶ ነኝ ብሎ የሚያምን አንድ ክርስቲያን ነኝ የሚል ማለት ነው። ክርስቲያን ማለት በራሱ ተዋህዶን የሚገልጽ ቃል ነው። ለምን ቢባል ክርስቲያን የተባለው በክርስቶስ ነው። በክርስቶስ ክርስቲያን መባላችን ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም ስንቀበል ነው። የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለን በክርስቶስ ክርስቲያን ተዋህዶ የሚባል ስም ካገኘን የተዋሃድ ነው በምንድን ነው? ቃሉን ብቻ በመስማት መዋሃድ ይቻላል? አይቻልም። በመብል ያጣነውን ሕይወት ባለቤቱ እርሱ ራሱን መብል አድርጎ ሰጠ። ራሱን መብል አድርጎ ሰጠ። ይህ የተፈጸመው በቀራንዮ ለሁላችን ድህነት በመጣው በመድኃኒታችን በኢየሱስ ክርስቶስ አማካኝነት ነው። ቅዱስ ሥጋውና ክቡር ደሙን አለመቀበል ማለት ግን መድኃኒት ሳይወጥ በነገራችን ላይ በሽተኛ ይድናል? ለዚህ መልስ ስጡኝ። አዳም እስከ ልጆቹ ታሟል። ባጭር ልዝገው። ይህ ቃል ብቻውን በቂ ቃል ነው። አዳም እስከ ልጆቹ ታሟል። ለምን ቢባል መርዝ ጠጥቶ። የት የነበረ መርዝ? ዕፀ በለስ የሚባል ገነት ላይ እግዚአብሔር የተከለውን መርዝ አንስቶ ዋጠ። ማን ነው የዋጠው? አንስቶ አዳም ዋጠው። ያንን መርዝ የዋጠ ሰው ሌላ መድኃኒት ሳይወስድ ዝም ብሎ ቁጭ ብሎ ከዚያ መርዝ ከሚያጠፋ መርዝ መዳን ይችላል? ይችላል ወይ? አይ ዝም ብሎ ቁጭ ብለን ተሰብስበን በጋራ አይ በቃ መርዙ ምናልባት ከሆደ ጨጓራ ደርሶ ሊሆን ይችላል፣ ከጉረሮ ከአንጀትህ እያልን ስናወራ ብንውል ሰውየው መዳን ይችላል? አይችልም። ያ ወደ ውስጡ የገባው መርዝ የሚወጣ
መርዝ የሚያወጣ መድኃኒት ሌላ መድኃኒት መጠቀም ስንችል ነው። ኢየሱስ ማለት እኮ በነገራችን ላይ መድኃኒት ማለት ነው። መድኃኒት ማለት ተመልከቱ፣ መድኃኒት ከቆላና ከደጋ እንጨት እንደሚቀመም ሁሉ ከመለኮትና ከትስብእት ተቀመመ። ማን? ስጋና መለኮት የተዋሃደው በመለኮትና በስጋ ተዋህዶ ተገለጸ። ማን ተገለጸ? ኢየሱስ ክርስቶስ። ኢየሱስ ማለት መድኃኒት ማለት ነው አልኋችሁ። መድኃኒቱ መጣና ተቀመመ፣ ተበጠበጠ። ስለዚህ አዳምና ልጆቹ ገነት ላይ ውጠው የመጡትን መርዝ ያ መርዝ የሚወገድበት ያ መርዝ የሚረክስበት የመርዙ ማርከሻ አንደበቅ የሆነ እርሱ ከድንግል የተወለደው ክርስቶስ መጣ እኮ ነው የምላችሁ። ነሳ ደዌ ነው ጾረ ማመነ። ከዚያስ የኛንን በሽታ እኛ የዋጥነውን መርዝ በራሱ ላይ ተሸክሞ በጲላጦስ ፊት ቆሞ በመስቀል ተሰቅሎ እርሱን መድኃኒት አድርገን ዋጥ ነው ማለት ነው። መድኃኒቱን ሳልወጥ በውይይት ብቻ የዋጥሁት መርዝ ይፈርሳል እያሉ መናገር ግን ራስን ማጀል ነውና መድኃኒት ክርስቶስ ነው። ኑ ቤተክርስቲያን ደግሳለች፣ ኑ ሀቤ እያለች በረጅም ስብከት ትጣራለች። ሁላችሁም ኑና መድኃኒት ክርስቶስ መድህን ዓለም ስሙም እኮ ያለ መድኃኒት እኮ ነው። መድኃኒት እኮ የሆነው መጥቶ ቀራንዮ ላይ ታርዶ እኮ ነው። ቀራንዮ ላይ ራሱን አወራዶ እኮ ነው በፈቃዱ። እሱን ምስጢር መያዝ ይጠይቃል ነው። ወንድሞችን በጣም ያደነቁበትና ያመሰገኑበትን አንድ ምስጢር ልናገርና አልጨርስ። መድኃኒት ክርስቶስ በቤተ መቅደሱ የሚደረገው ቅዱስ ስጋና ክቡር ደም ውላጤ ብሎ መናገር ይሄ በጣም ፍጹም ነውር ነው። ስንዴው ተለውጦ የጌታን ስጋ ይሆናል። ማን ነው ወይኑ ተለውጦ የሚባል ትምህርት በቤተ ክርስቲያን የለም። በጣም ወንድሞች በጥንቃቄ ሲናገሩ ስለነበር ገርመውኛል። እግዚአብሔር በሚያውቅ በጣም ማለት ነው። አንባቢነት ማለት ይሄ ነው። መረዳት ማለት ይሄ ነው። ተለውጦ አይደለም፣ ካዊን ነው፣ መሆን ነው፣ መለወጥ አይደለም። ልክ እንደ አሁን ለምሳሌ የጌታ ማየገበው ይሆናል ስንል ውሃነቱን ለቆ አይደለም። ውሃ እንደሆነ በህድረተ መንፈስ ቅዱስ አድሮበት ምን ይሆናል ማለት ነው? የሚያድን የሚፈውስ ከክርስቶስ ጋር የሚያሳትፍ ውሃ ቅዱስ ውሃ እንደሚባል ሁሉ ይህ የክርስቶስ ቅዱስ ስጋና ክቡር ደም ደግሞ የምናየው ህብስትነቱን ሳይለቅ ወይንነቱን ሳይለቅ የክርስቶስ ቅዱስ ስጋና ክቡር ደም መሆን ካውየን ማለት ነው። ዮሐድ ቅድም በደም ጠበቅ አድርጎ ሲናገር ሰምቼው ደስ ብሎኛል በጣም። መሆን ነው፣ ውላጤ የሌለበት መቀየር የሌለበት ማንነቱን ሳይለቅ ግን ደግሞ እግዚአብሔር የሆነ ማለት ነው። ያ የክርስቶስ ቅዱስ ስጋና ክቡር ደም የሆነ ማለት ነው። ይህ ምስጢር ነው ማለት ነው። ስለዚህ በጣም ወንድሞች እንዲህ የሚያስጮሃችሁ ቤተክርስቲያን በጣም እንዲህ የሚያደርጋችሁ ህመሙ ነው። የህመም ደግሞ ዋና ፍቱን ፈውስ የሚሰጠው መድኃኒት ነው። እርሱ ደግሞ ክርስቶስ ነው። ኑ በቤተ መቅደስ ተዘጋጅቷል። እርሱም በጋራ ተቀብለን ርስት አድርገን ለምንጠብቃት መንግስተ ሰማያት እንድንበቃ እግዚአብሔር ሁላችንም ይርዳን ማለት ነው። ያልታጠበ ሕፃን አባቱ ጋር እንደማይተኛ ሁሉ የክርስቶስን ቅዱስ ስጋና ክቡር ደም ተቀብሎ ኃጢአቱን በደሉን ያላጠበ ከክርስቶስ ጋር ህብረት ፈጽሞ ህይወት የሆነውን ክርስቶስ እንድንቀበል ብቸኛው አማራጭ አሐቲ ወደ ተባለችው ቤተክርስቲያን መምጣት ነው ማለት ነው። ያስተማረን ይክበር ይመስገን። እናመሰግናለን። ዮኒም ቁጭ ብለህ ስለምትሰማ ጊዜህን መስዋዕት አድርገህ በመካከል ቁጭ ብለህ ቤትህን ከፍተህ ወንድሞችንም እኛንም ከርቀትም ከቅርበትም ሁሉንም ሰብስበህ እግዚአብሔርን ቃል ለመማር ልብህን ስለከፈትክ እጅጉ እናመሰግናለን። ወደ ምትናፍቃትና ያ የድሮ ድምጽህ እናትና ልጇ ብለህ የምትናገረው ያ ድምጽ በጣም ሁላችን ይናፍቀናል። በቅርብ ቀን እንዲያ እንደምትል ባለሙሉ ተስፋ ነን። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። እሺ አሜን። መምህር ኤፍሬም ቃሎትን ያሰማለን፣ እግዚአብሔር ይስጥልን። ደቂቃና ሰዓት ኖሮ ረጅም ሰዓት ቢያስተምሩን ተደሰትን ነበር። ግን እኔና ዮኒ ሚስቶቻችን ይቆጥኑና በኋላ ውጭ ነው የምናድረው እና ከዛ አንጻር ነው። በሌላ ቀን ግን በጊዜ ገብተን በደንብ እንማራለን። እግዚአብሔር ይስጥልን። ቀሲስ ዲበኩሉ አሉ፣ እሳቸው ሀሳብ ይስጡን። ከዛ መምህር እስቅያስ፣ ከዛ ቀሲስ ቴዎድሮስ። አሁን የምንፈልገው እንግዲህ ቀሲስ ዲበኩሉ ማጠቃላይ ይሰጡናል። መምህር እስቅያስ እና ቀሲስ ቴዎድሮስ ግን አጠቃላይ ስለነበረን ቆይታ ብቻ አጭር ሰመሪ ሰጣችሁን እንጨርሳለን ማለት ነው። ቀሲስ ዲበኩሉ ማጠቃላይ ሀሳብ ካሉት በቅዱስ ቁርባን ላይ ይስጡን። እሺ የኔና የዮኒ ሚስቶች ይቆጡናል ሲል የኛዋ መነኩሴ ናት ወይ ልል ነበረ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን ሁላችሁንም። ቀሲስ መጋቤ ጥበባት ቀሲስ ቴዎድሮስ ይፍቱኝ ባርኩኝ። ትምህርቱን እኮ ጨርሳችሁታል፣ ብዙ ነገሮችን አንስታችኋል። ግን ቅድም ዲያቆን መኳንንት ካሳየን ቪዲዮ ልነሳና የተወሰነ ነገር ልበል። ቃለ ሕይወት ያሰማልን መምህር ኤፍሬም ሁላችሁንም። ይገርማል።
በትክክል ፓስተር ማን ነበረ? ፓስተር ታሪኩ ትክክለኛ የጴንጤቆስጣልን ወይም የፕሮቴስታንትን እምነት የሚወክል ነው። ባይዘው ኢንቴንሽኑ አይጧ ብትበላው ህይወት ልታገኝ ነው ወይ ልትድን ነው ወይ መንግስተ ሰማያት ትገባለች ወይ የሚለው ትክክለኛ እምነታቸውን የሚገልጥ ነው። በነገራችን ላይ በደንብ አስቡት። እንደዚህ ነው እነሱ ሲያስቡ የሚያስቡት። ስለ ህብስቱን ሲያዩ የሚታያቸው ዳቦ ነው። እምነት የሚባል ነገር የለም። ውሃውን ሲያዩ ትዝ የሚላቸው የሚጠጡት ሃይላንድ ነው። እምነት የሚባል ነገር የለም። እነዚህ ሰዎች በጣም ሰይጣን ክፉ ስለሆነ ሰው እንዴት በእንጨት ምክንያት እንዴት ከገነት ሊባረር ይችላል ብለው አይጠይቁም። የሰው ልጅ አዳምና ሔዋን ዕፀ በለስን በልተው ከገነት መውጣታቸውን ሲመለከቱ እንዴት በዕፅ ምክንያት እንጨት እንዴት ሰው ስለበላ ሞትን እንዴት እንደገባ ይቀበሉና ህይወት የመጣበትን ጌታ ለመዳን የመጣበትን መንገድ ግን ይዘጋሉ። ሰይጣን ክፉ ነው። የሞትን መንገድ ይከፍታል፣ የህይወትን በር ደግሞ ይዘጋል። እንደዚያ ነው የሆነው። እውነት ለመናገር አይምሮ ያለው ሰው ይወላችሁ ዕፀ በለስን በልቶ ሰው ሞት 5500 ዓመት ተፈረደበት ሲባል እንዴት እንጨት ስለተበላ እንዴት ምናምን ብሎ ያልጠየቁ ሰዎች አሁን ዕፀ ሕይወት ክርስቶስን የበላ የዘላለም ሕይወት አለ ሲባል በጣም የሚገርም ነገር ነው። ደግሞ ራሱ ይህ ስጋዬ ነው ይህ ደሜ ነው። የሰው ልጅ በመብል ምክንያት ጠፋ፣ በመብል ምክንያት መዳኛውን አደረገው። ሲጀመር ዕፀ ሕይወት በገነት ውስጥ ወአብቆ ለእግዚአብሔር ሰለስተ ዕፅ የሚለው እና እኛ ግን እንዲህ እንላለን። በነገራችን ላይ አይጧ ስለበላችሁ ሕይወት ታገኛለች። እምነት የሌለው ነገር ነው። እኛ እኮ ስለ እምነት እኮ ነው የምናወራው። በእምነት ስለሚደረግ ነገር እንጂ የምናወራው እምነትን አስወጥቶ ጥምቀት እኮ ውሃ ነው። እምነት ከሌለው ቅዱስ ቁርባን እኮ እነሱ እንደሚያስቡት እውነትም እንደዚያ እኮ ነው። በእኛ ቤተክርስቲያን አባቶች ሰው ንስሐ ገብቶ እንደሚገባ ባይቀበለው ያ ህብስት ሰውየውን ወደ ውስጥ ገብቶ የሚጠቅመው አይደለም፣ መስክ ውእቱ ነው የሚሉት። ለማንኛውም እንዲህ በአባ ሕርያቆስ ስለዚህ ስለ ቅዱስ ሥጋውና ስለ ክቡር ደሙ የሚለው ነገር አለ። እሱን ልንገራችሁ፣ በደንብ ስሙ። ለእነዚህ ሰዎች እንደነ አይጥ ብትበላው የዘላለም ሕይወት ልታገኝ ነው ለሚሉት ሰዎች በከመ መጻ ወልድ እምሰማየ ሰማያት ለኮንኖ ወለምህረት፣ ወልድ ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ዮሐንስ ወንጌል ምዕራፍ 16 ትዝ ይበላችሁ። ዓለም በልጁ እንዲድን እግዚአብሔር አብ ልጁን ወደ ዓለም ልኳል። በዓለም እንዲፈርድ ሳይሆን ዓለምን እንዲያድን። ግን መጨረሻ ላይ ፍርድን ሁሉ ለልጁ ሰጠ ተብሏል። ክርስቶስ ፈራጅም ነው አዳኝም ነው እና ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ወከማሁ ዝንቱ ህብስት መስክይ ውእቱ ወመኮንን ውእቱ ወመሐሪ ውእቱ፣ እንደዚሁም ይህ ህብስት ከሳሽ ነው፣ ፈራጅም ነው፣ ይቅር ባይም ነው። ምክንያቱም ህብስቱ ወይንም ስጋው ከክርስቶስ የተለየ አይደለም። ስጋዬ ነው ያለውና ደሜ ነው ያለ የዘላለም ሕይወት የምናገኝበት ነው። ዕፀ ሕይወት ክርስቶስ ነው። ቅዱስ ኤፍሬምም ከፈለነ ዳግመ ንብላ ዕፀ ሕይወት ዘውእቱ ስጋሁ ለክርስቶስ ነው ያለው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን፣ እርሱም የክርስቶስ ስጋና ደም ነው ያለው። ዕፀ ሕይወት ክርስቶስ ነው። በገነት መካከል የተተከለው የሕይወት ዛፍ ክርስቶስ ነው። ማእከለ ምድር ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም አለ ዳዊት። እግዚአብሔርስ ከዓለም በፊት ንጉሥ ነው፣ ነበረ፣ ነው፣ ይሆናል፣ ሆኖ ይኖራል። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ ነው ያለው። ያ መድኃኒት ክርስቶስ ነው። ይቀጥላል። እምዝንቱ ቃል መደንግጽ ትፍራህ ነፍስ ወይርአድ መለያለይ ወይሰበራን አግጸ ልብ ዘውስጥ። ከዚህ ከሚያስደነግጥ ቃል የተነሳ ነፍስ ትፍራ፣ ሕዋስ ይንቀጥቀጥ፣ በውስጥ ያለ የልብ ደጅም ይሰበር። ናሁ ተፈተተ ዝንቱ ህብስት መለኮታዊ፣ ይህ መለኮታዊ ህብስት እነሆ ተቆረሰ። ወናሁ ተደለወ ዝንቱ ጽዋ ማህያዊ፣
ይህ ማህያዊ ጽዋም እነሆ ተዘጋጀ። ይምፃ ዘይነስ መቅደመ ህቱ ረሳክሙ ወአንጽሑ ነፍሳክሙ። የሚቀበል ይምጣ፣ ስጋውን ደሙን የዘላለም ሕይወት ይሄ ስጋዬ ነው ይሄ ደሜ ነው ጠጡ ብሉ ያለውን መብላት መጠጣት የሚፈልግ እነሆ ተዘጋጅቷል፣ ይምጣ። አስቀድሞ ራሳችሁን መርምሩ፣ ሰውነታችሁን በንስሐ አድሱ አንጹ። እመቦ ዘኢኮነ ንጹሐ ይትገሃስ። ንስሐ ያልገባ ንጹሕ ያልሆነ ማለት ይሄ ህብስት እያለ የሚመጣ ሰው ቢኖር አይ ይወገድ። ጳውሎስ እንዳለው እመቦ ዘወድቀ በኃጢአት ኢይርሳ እስመ ዘይትረሳ። በኃጢአት ኑፋቄ አይ ህብስት ነው ይሄ መታሰቢያ ነው ጌታ ያለው አይደለም እንዴት ሊሆን ይችላል የሚል ቢኖር በኃጢአት የወደቀ ሰው እንደዚህ ያለ ሰው ቢኖር አይርሳ፣ የማይረሳ ነውና። እመቦ ዘያስተቃልል ዘንተ ቁርባነ። በደንብ ስሙኝ። ኢይቁም ይትከላ። ይህንን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ ይከልከል እንጂ። አኮ በከመ ተሬእዩ ወለዝንቱ ህብስት። ይህ ህብስት እንደምታዩት ከመ ህብስት ምድራዊ አላ እሳተ መለኮት ውእቱ። ይህንን ህብስት ስትመለከቱ እንደምታዩት እንደ ምድራዊ ህብስት አይደል፣ ብላሽ ነገር አይደለም። የዚህ ዓለም ምክንያቱ እሳተ መለኮት ነው እንጂ የዚህ ዓለም ህብስት ከዋለ ካደረ ይበላሻል። እንደዚህ ህብስት አይደለም። ይህ ህብስት ሰማያዊ ነው፣ እሳተ መለኮት ነው። እሺ ስጋው ነው ብለን ስጋው ደግሞ መለኮት የተዋሃደው ነው። አይ አፍ ዘይት ፈአም ዘንተ ህብስተ። የሚያቃልል ቢኖር ወደዚያ ይምጣ ይላል። አይጥም ይበላው ይህ ህብስት ነው ይሄ ዳቦ ቂጣ ስለበላ እነዚህን ሰዎች ይህን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ ይከልከል። እና አያብ ዘይት ፈአም ዘንተ ህብስተ። ይህንን ህብስት የሚጎርስ ምናፍ ነው። ዋይ አስናን ዘያይቅ ዘንተ ህብስተ። ይህንን ህብስት የሚያላምጥ ምን ጥርስ ነው? ወአይ ከርስ ዘያገምር ዘንተ ህብስተ። ይህንን ህብስት የሚችል ምን ሆድ ነው? ወይ ዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እንግዲያ እንዲህ ከሆነ አሁንም አምላካችን ሆይ እንዳንተ ምሕረት እንዳንተ ቸርነት እንዳንተ ይቅርታ እንጂ እንደ ኃጢአታችን አይደለም እንበል። ስንቀበል እንኳን ቅዱሳን ነን እንደው ምንም ኃጢአት የለብንም እያልን አይደለም። ቅዳሴያችን በከመ ምሕረት፣ በዚህን ጊዜ ህዝቡ በሙሉ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ነው እና እንደዚህ እያቃለሉ ስጋ ይሄ ስለ እናንተ የሚቆረስ ስጋዬ ነው ደሜ ነው ብሎ የሰጠውን ስጋው ነው ደሙ ነው ብሎ ለመቀበል መጽሐፍ ቅዱስ አያምኑ። እኔ ማሰሪያው እዚያ ጋር ነው። ስለዚህ ጴንጤ በመጽሐፍ ቅዱስ አያምንም። እምነቱ የላቸውም። ሲያዩት ህብስት ነው የሚታያቸው እንጂ በህብስቱ ውስጥ ያለ እምነት አይደለም። የእምነት አይን አይደለም ያላቸው። የድመት አይጥ ምንድነው የተገጠመለት ሰው አይጥ ነው አሉ የሚታየው። የእምነት መነጽር ሊኖረን ይገባል። በእምነት ነው የምንበላው ያንን ህብስቱን። ስጋው ነው ብለን ደሙ ነው ብለን ነው የምንጠጣው እንጂ እኛ ህብስት ነው ቤታችን ካለ መታሰቢያ ነው። መታሰቢያማ ዝክርስ ራሱ መታሰቢያ አይደለም። እኔ ለኔ ቤት እኮ ብዘክር እኮ መታሰቢያ እኮ ነው። ክርስቶስን አስብበታለሁ። ያ ስብሐት እኮ ብዬ አቡነ ዘበሰማያት ስደግም እኮ እንጀራዬን ባርኬ ሰበላ እኮ ጌታዬን ሰጪን ሲሳዬን ዘለለለት ነው እኮ ያለው። የዕለት እንጀራዬን የሰጠኝን እኮ እያሰብኩ ነው እኮ እንጀራዬን የምበላው። ህይወቴ በሙሉ እርሱን እያሰብኩ የምኖረው ነው። ያ ግን ስጋው ነው። ለምን ይሄን ያደረገው? እኔና እናንተን ለማዳን ነው እንዴ። በነገራችን ላይ ክርስቶስ በእምነት ለሚዳስሱትና በእምነት ለማይዳስሱት አንድ አይነት አይደለም። በእምነት ለሚዳስሱት መፈወሻ ነው፣ መዳኛ ነው፣ ህይወት ነው ለፈወሱት በእምነት። ለሚገርፉት ግን ልብሱን ለሚወትቱት ግን የኋሊት ለሚያስቡት ግን ለካዲዎቹ ግን ሩቅ ቢሲ ነው፣ አዳኝ አይደለም፣ ፈራጅ ነው። ስለ ክርስቶስን ስንዳስሰው እንኳን በእምነትና ከእምነት ውጭ ሲሆን ልዩነት አለው። በእምነት የዳሰሱት ይኸው ተፈውሰዋል። 12 ዓመት እንተ ይሁዳ ደም ይፈሳት የነበረ ተፈውሳለች። ግን ለገረፉትስ ለናህና ለቀያፋስ
መስቀሉን ላሸከሙትስ መከራ ላሰቃዩትስ ለነሱማ መርገም ነው። ክርስቶስ ይኸውላችሁ የማይዘኑ ራስ ነው። ላመኑበት መጠጊያ አለት ነው፣ ለማያምኑበት መፈጥፈጫ አለት ነው። ክርስቶስን የምናየው በእምነት ነው። ሳያዩ የሚያምኑ ብፁዓን ናቸው እንደተባለ። ስለዚህ እባካችሁ ወንድሞቻችን የህይወት ጉዳይ የሚቀለድበት አይደለም። የሆነ አንዲት ነገር ብቻ ልበልና በአንድ ደቂቃ ውስጥ ላጠቃል። ይኸውላችሁ የእውነተኛዋ ቤተክርስቲያን የምትፈልጉ ሰዎች ፕሮቴስታንቶች ልጠቁማችሁ። ይችን ቤተክርስቲያን እውነተኛዋ የጌታ ቤተክርስቲያን አንዲት ቤተክርስቲያን ናት። በነገራችን ላይ አንዲት ቤተክርስቲያን ያለችው ክርስቶስ አንድ አካል ነው ያለው። 45,000 ዲኖሚኔሽን ውስጥ ጌታን አታገኙትም። አንዲት ቤተክርስቲያን በቅዱስ ቁርባን ህብረት የምታደርግ በጥምቀት በርነት የገባች ናት። ሆሊ ዩካሪስት ኢዝ ዘ ሲል ኦፍ ኦል ሳክራሜንትስ የምስጢራት ሁሉ ማይተም ቅዱስ ስጋው ክቡር ደሙ ነው፣ ቅዱስ ቁርባን ነው። ስለዚህ ቤተክርስቲያን መስፈርቷ ከመጀመሪያው አንደኛ አፖስቶሊክ ፋውንዴሽን ያላት ናት። በሐዋርያትና በነቢያት መሰረት ላይ የታነጸች ናት። ሁለተኛ ሆሊነስ ዋንነስ ናት። አንዲት መሆኗ ነው። አንዲት ናት ቤተክርስቲያን። ብዙ ከሆነች ተጠራጠሩ። በብዙ ህብረት የትምህርት እያወራሉ የእምነት ልዩነት ነው እያወራው ያለሁት እንጂ የአገር ምናምን አይደለም። በቅዱስ ቁርባን በምስጢራት በጥምቀት ህብረት የማታደርግ ከሆነች አንዲት ቤተክርስቲያን የክርስቶስ ቤተክርስቲያን አንዲት ስለሆነች እዚያ ውስጥ ጌታ የለም። ሶስተኛ ሆሊነስ ቅድስና ናት። ቅድስት ናት ቤተክርስቲያን። አራተኛ ካቶሊክ ወይም ደግሞ ዩኒቨርሳል ናት ቤተክርስቲያን። እነዚህ ባህሪያቶቿ የሌሏት ቤተክርስቲያን አትባልም። ዓለም አቀፋዊት ያልሆነች አንዲት ያልሆነች ቅድስት ያልሆነች ሐዋርያዊት ያልሆነች ቤተክርስቲያን አትባልም። አምስተኛ አፖስቶሊክ ሰክሰሽን ያላት ያልተቋረጠች ርክክብ ያለ ሁለተኛ ጢሞቴዎስ 2:2 አንብቡት። አንዱ ለአንዱ ወንጌል መጽሐፍ ቅዱስ ራሱ እኛ ጋር የደረሰው በትውፊት ነው፣ በቅብብሎሽ ነው። ስድስተኛ እውነተኛን ትምህርትን የያዘች የምትጠብቅ ናት። ይሁዳ መልእክት ቁጥር 3 ላይ አንብቡት። አንድ ምዕራፍ ነው ያለው። ሰባተኛ በምስጢራት እውነተኛ ምስጢራት ያሏት ቤተክርስቲያን በቅዱስ ስጋው በክብር ደሙ በጥምቀት ምስጢራትን የያዘች በምስጢራት የምታምን ቤተክርስቲያን። ስምንተኛ ከክርስቶስ ዘመን ጀምሮ ቅድም ብያለሁ ሳትቋረጥ እዚህ የደረሰች የገሃነም ደጆች በሆነ ታይም ላይ ሰብረው ያላጠፏት ምንም ነገር ሳትቆራረጥ ቀጥ ብላ የመጣች መሆን መቻል አለባት። ዘጠነኛ በቅዱሳን የተመሰከረች ማለት እንደ ደመና በዙሪያችን የሚከቧት የእምነት አርበኞች በዙሪያዋ ያሏት በጌታ ሆነ የሚሞቱ ሰዎች ሕያዋን የሆኑባት ናት ቤተክርስቲያን። በገነት ያሉት በጌታ ሆነ የሚሞቱት ቢሞቱም ሕያው ናቸው ብሎ ጌታ እንደተናገረ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ መኒ ሞተ ያሐዩ እኔ ሕይወትና ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ቢሞትም ሕያው ነኝ ብሎ እንዳለው ጌታ ደግሞ እንደ ደመና በዙሪያችን የሚከቡን ቅዱሳን ያሉባት የከበቧት መሆን አለባት። እና አስረኛ እውነተኛውን አምልኮት በእውነትና በመንፈስ የምታመልክ ቅዳሴ የምትቀድስ እንደ መላእክት የምታመሰግን ቤተክርስቲያን ይቺ ቤተክርስቲያን የለም እንጂ ደርሶ ነው ዊሊያም 1906 ላይ አዟ ስትሪት ላይ ተገለጠልኝ ወንበር አጋጭተው ተንፈራፍረው የጎጃም እንቅጥቅጥ ተንቀጥቅጠው ሼኪንግ እንደዚህ አድርገው ወንበር መተው ጩኸው ይሄ የመንፈስ ቅዱስ ስጦታ ነው ብሎ ከሐዋርያ ሥራ ምዕራፍ 2 ላይ ደግሞ ክሌም አድርጎ ጴንጤቆስጤ ብሎ እዚያ ላይ የተንቀጠቀጠ የለ ወንበር የሰበረ የለ። ሐዋርያ ሥራ ምዕራፍ 2 ላይ ወተናገሩ ሐዋርያት ሲሰብኩ ልባቸው በወንጌል የሚነኩ ሰዎች የሀገራቸውን ቋንቋ የሚያዳምጡ ረባገራ ይሄው በሁላችን ቋንቋ ይናገራሉ የሚሉ ባለ አይምሮዎች ናቸው። ሐዋርያ ሥራ ምዕራፍ 2 ላይ እዚህ ጋር የሚንቀጠቀጡ ሰውየው በኋላ ሶሪ
ሳወራ የነበረው የቻይና ቋንቋ ነው ብሎ ቁጭ ሰውየው ይቅርታ ጠይቆ ሰዎቹ ግን ይዘውት ቀጠሉ። ትምህርቱ ይሄ ምንድነው ልሳን ብለው ሰውየው ይቅርታ ጠይቋል። አንቡ ታሪክ አታነቡ እንዴ እናንተ? በሚገርም ሁኔታ ሉተር እንኳ ዋናው የሪፎርሜሽን ዋና ከካቶሊክ ቤተክርስቲያን የወጣው ሰውዬ እንኳ ጥምቀት መጽሐፈ ስምምነት ላይ ገብታችሁ ገጽ 308 ላይ አንቡት። ጥምቀት የኃጢአት ስርየት ያስገኛል፣ ጥምቀት ከሞትና ከዲያብሎስ ይቤጃል፣ ጥምቀት የዘላለም ድህነት ያስገኛል ብሎ አረጋግጦ ቁጭ አድርጓል። ቅዱስ ቁርባን አማናዊ ነው ብሏል። ወላዲ ድንግል ማርያም ቴዎቶኮስ ናት፣ ዘላለማዊ ድንግል ናት ብሎ ሉተር አስተምሯል። ኢቭን እሱ ላይ እንኳን ብትቆሙ በእውነት መስራች እሱንም በእርግጫ ብላችሁ ዳሪያዝ ብላችሁ እሱንም አትናቴዎስንም ዳሪያዝ መጽሐፍ ቅዱስ የሰጣችሁን እንዴት ይሆናል? እና የቤተ ክርስቲያን ምንም አይነት መስፈርት የላትም። የፕሮቴስታንት ቸርች የላትም። እውነት ለመናገር ገና ናቸው። በቃ ህብስቱን ፍለጋ ላይ ናቸው። እንዴት ሊሆን ይችላል? ጥምቀት ውሃ እንዴት ሊያድን ይችላል? አታነቡም? እንዴት አባቶች ምን ሆኑ እንዳስተማሩ ካቴና ባይብል ላይ ገብታችሁ የቸርች ፋዘርስን ኮመንታሪ አታነቡም? እንዴ ገብታችሁ የሆነ አንድ ቃል ስታገኙ እኮ መዝገበ ቃላት አታዩም? ትናንትና ስግደት ያን ያህል ስታደክሙን ይኸው የእናንተ የፕሮቴስታንት ሊቃውንት እኮ ከኛ ቤተክርስቲያን አባቶች ከካቶሊክ ቤተክርስቲያን አባቶች ጋር ሆነው የአክብሮትና የአምልኮና የአክብሮት ስግደት አለ ብለው ተንትነው ይሄ የአክብሮት ነው ዲክሽነሪ እንኳን ማየት እንዴት ያቅታችኋል? እንዴት አታነቡም? በቃ እናንተ የምታውቋቸው 4-5 ጥቅሶች አሉት። ሮሜ ምዕራፍ 8 ቁጥር 34 ላይ ዮሐንስ ወንጌል የተወሰነ 4 ጥቅሶች፣ ከዚያ ውጭ የለም። መጽሐፍ ቅዱስ ራሱ ዲያቤት አይጠናም። ስለዚህ እባካችሁ ወደ መዳኑ በህይወታችሁ ላይ አትቀልዱ፣ አታሹፉ፣ ጠይቁ፣ ራሳችሁን መርምሩ። ከየት ነው የበቀል ነው ብላችሁ ጠይቁ። እንዴት እዚህ መጣን? ቤተክርስቲያን እስከ 20ኛው መቶ ክፍለ ዘመን የት ነበረች ብላችሁ ጴንጤዎች ጠይቁ። እንዴ ጠይቁ። መጠየቅ እንዴት ይከብዳችኋል? የት ነበረች ቸርች? እኛ የያዝነው መጽሐፍ ቅዱስ እነማን ሰጡን? ከሰጡንስ የእነሱን ትምህርት ለምን አንቀበልም? ቅዱስ ጳውሎስ ደግሞ ይህንን በመልእክታችንና በቃላችን የነገርናችሁን አጥብቃችሁ ያዙ አለ። አጥብቃችሁ ያዙ። በመልእክታችን ማለት በጽሁፍ የሰጣናችሁን ብቻ አይደለም ማለት በቃላችንም በቃላችን የሰጡን ሐዋርያት የት አላችሁ? ትውፊት የላችሁማ። መጽሐፍ ቅዱስ ከትውፊት ጋር ነው ሙሉ የሚሆነው። ምክንያቱም ጳውሎስ እንደነገረን ትውፊትን ያዙ፣ ወግን አጥብቃችሁ ያዙ ነው ያለን። የት አላችሁ ነው። እና መርምሩ። ይሄን ነው ማለት የምፈልገው። ያስተማረን የመከረን አምላካችን እግዚአብሔር ስሙ ብሩክ ይሁን። ዮኒ አውደ ምሕረት ቤትክን እግዚአብሔር ስላደረገው አንደኛ እግዚአብሔር እናመሰግነዋለን። ይሄ ቀላል አይደለም በእውነቱ። በትክክል ማኛነት በአራዳነት በመንፈሳዊ ነገር ሲሆን ጥሩ ነው። እርድና ዝም ብሎ ይሄ በዝም ብሎ ለማይረባ ነገር ለቅራቅንቦ ነገር ከሆነ ግን እርድና ያስበላል። አራዳ ማለት በነገራችን ላይ የነፍሱን ጉዳይ እለትም ዛሬ በዚህ ሌሊት ነፍሴ ከስጋዬ ሊለይ ይችላል ስለዚህ ብሎ ስታንድ ባይ መሆን ነው አራዳ ማለት። አራዳ ማለት ስለ ነፍሱ ጉዳይ ላይ በምንም የማይደራደር ማለት ነው። የዘላለም ህይወት ጉዳይ ነው ወዳጆች የምናወራላችሁ። ታውቃለህ ለዚህ ሀገር ዋጋ ያስከፍላል። ቁጭ ብሎ ቲክቶክ ላይ መዋል እንዴት ገንዘብ የለውም። ቲክቶክ እንደምታውቀው ዋጋ ያስከፍላል። አሜሪካ ሀገር ዋጋ ነው የሚያስከፍለው። ግን የዘላለም ህይወት ጉዳይ ስለሆነ ዋጋ ይገኝበታል ብለን ነው። እና ንግግራችን በጨው እንደተቀመመ ይሁን። ማንንም ለማናደድ ኦፌንድ ለማድረግ አይደለም። የህይወት ጉዳይ ነው። ነገ እንገናኛለን። ግሎሪፋይ የሆነ በከበረ ስጋ በትንሣኤ ዘጉባኤ እንነሳለን። ስንነሳ ሁሩ ርጉማን ከመባል እንድንድን አምልጡ። ቤተክርስቲያን ፈልጓት፣ እውነተኛዋን ቤተክርስቲያን አስተምሯን ፈልጓት። እንዴት እኛ ጋር ደረሰች ብላችሁ ጠይቁ፣ መርምሩ። እናንተ የያዛችሁት ትምህርት አንድም በቤተክርስቲያን ታሪክ በአባቶች ትምህርት አንዱ መስፈርት ላይ የለም። ባለፈው ብራዘር ዴቭ ሲናገር ነበር። ተጠራርታችሁ አንተ አጥምቀኝ ተባብላችሁ ቤተክርስቲያን ልትሆኑ አትችሉም ብሏል። እሱ እንኳን ተጠራርቶ በመጠመቅ ሻወር ነው። ልጅ ለልጁ እናት ለልጇ ሻወር ልትሰጥ ትችላለች እንጂ ልታጠምቅ አትችልም። ዛሴ ክህነት በሌለበት ሁኔታ ጥምቀት የለም። የሐዋርያዊ ቅብብሎች ሊኖር ይገባል። እና ቡሩካን ሆኑ ቴንኪው። በዚሁ ቀጥል። እኔ ድሮ ያው ፖለቲከኞች ጋር ሆነህ እኔ በእድለኛ ነህ እግዚአብሔር በሚያውቀው ከፖለቲከኞች ጋራ ከጌመሮችም ጋራ ከዚህ ከሚቀጣቀጡትም ጋራ አብረህ ትቀጣቀጥ ነበር። ዛሬ ቁጭ ብለህ መጽሐፍ ቅዱስ ይዘህ ማስታወሻ እያስክ
በእግዚአብሔር ቃል ላይ ይህን እውነት ለመናገር ጌም የሚጫወት ሰው ነው ይህን ያልተከታይና ዋዛ ፈዛዛ የሚያወራ ሰው እኮ ነው እንጂ ትምህርት የሚገኝበት ቦታ ላይ እኮ ሰው አይከታተልም ቲክቶክ ላይ። አንተ ግን ይህንን መድረክህ በጣም ተፈላጊ ሆኗል እና በርታ፣ ጠንክር፣ ጸልይ። ደግሞ እግዚአብሔር በሚያውቀው ይህንን እድል የሰጠኝ አምላኬ መጨረሻዬን አሳምርልኝ፣ ከእቅፍህ አትለየኝ፣ እኔ ደካማ ነኝ፣ አንተ ግን ትችላለህ፣ ሁሉን ቻይ ነህ እያልክ ስለተወደዱ ልጆችህ፣ ስለተወደደች ሚስትህ፣ ስለ ህይወትህ፣ ስለ ቤተሰብህ ሁሉ ስለ ሀገርም ጭምር ጸሎት ያስፈልጋል። አባታችን ወይ ማለት ያስፈልጋል። ቡሩኩን እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁኝ። ስላስረዘምኩኝ ይቅርታ። ያው ጠብቄያለሁ አይደል? ይሁን የጠበቅኩትን ያክልማ ይገባኛል። እሺ ያሬዶ ቴንኪው። እሺ አባታችን፣ እሺ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። እንደዚህ አንድ ቀን ምን አጋጠመ መሰለኝ ይሄ እንደዚህ ሁሉም አንድ ቦታ ቁጭ ብሎ ተሰብስበን እንደዚህ ከዛ የሆነ ሰው በቃ ተናገረ፣ ሁሉም ተናገረ። እየተናገረ ሰው በቃ እየደከመው ሰው እየቀነሰ መጣና መጨረሻ ላይ አንድ ሰው ቀረ። እየተናገረ አንድ ሰው እና የቀረው እና ያ ተናጋሪው ቀና ሲል አንድ ሰው ብቻ ነው የቀረው። ሰው ሁሉ ሄዶ አልቋል። ከዛ ተናጋሪው ምን ይለዋል? ያን አንድን ሰው አመሰግናለሁ፣ በጣም ነው እግዚአብሔር ይስጥልኝ፣ አመሰግናለሁ እስካሁን ድረስ ሳትሄድ ሳሰለች ቁጭ ብለህ ስለተከታተልከኝ ይለዋል። ያ ቁጭ ያለው ሰው እኔ ላንተ ብዬ አይደለም ቀጥሎ የምናገረው እኔ ስለሆንኩኝ የተቀመጥኩት ቀጥሎ የምናገረው እኔ ሳልናገር አይደለም ብዬ ነው ቁጭ ያልኩት እንጂ ላንተ ብዬ አይደለም ማለት ይባላልና ሁሉም እየቀነሱ እየሄዱ ቀሩ። እኔና ዮኒ ቀረን መጨረሻ ላይ ማለት ነው። እኔ እንኳን የምናገረው የለኝ፣ ዮኒ ግን የምናገረው ይኖረዋል ማለት ለኛ ብሎ አልቆየም። በእርግጥ ለኛ ብሎ ነው የቆየው፣ ግን መጨረሻ ላይ እሱ ሰመራ ያደርጋል። እዚህ ሕዝቅያስ መምህር ሕዝቅያስ ልሰጣቸው ነው። መምህር ሕዝቅያስ እንግዲህ አጠር አድርገው ይንገሩንና ያሬዶ ስለ ቅኔው ግን ከልብና በደንብ ነው የተቀኘው። እኔማ አለሁ እኮ እንዴ እዚሁ ቁጭ የወጡትን ተቀበሉ እንግዲህ። ምክንያቱም እኔ ስመጣ ብዙ ሰው ነበረ ገብተው ገስት ላይ፣ አሁን ሁሉም ሄደው እና እናንተ ብቻ ቀረን እና መጨረሻ ላይም እኔና ኖቻ የምንባለው ብዬ ነው። እሺ መምህር ሕዝቅያስ 2 ደቂቃ 3 ደቂቃ ይጠቀሙና ያው ሁላችን ጋር ሰዓት ሄዷል፣ ሌሊት ነው። ዮኒም ደክሞታል፣ እኛም ደክሞናል። እንደዛ አድርገን እንጨርስ። እሺ መልአከ ገነት ይፍቱኝ ይባርኩኝ። መዝሙረ ያሬድ ሰላም ብያለሁ። ዮኒ የኔ ጉዳይ አለቀ ማለት ነው። ይሄ አንድ ነገር ብቻ ብዬ ነው የምጨርሰው። ዓርብ ዕለት ሙስሊሞችን አምጣ፣ እነሱ እንኳን ባይመጡ ወንድማችን ይምጣና እንዲያስተምር ፍቃድ። አንድ እሱ ነው። ሁለተኛ የምናገረው ነገር ጥቅስ ሰጥቼ ብቻ ነው የምወርደው። ኤፌሶን 6:20 ላይ የወንጌልን ሚስጥር በግልጽ እንዳስታውቅ አንደበቴን እንዲከፍት ለኔ ጸልዩ ብሏል። ከዚህ በኋላ ያንተ ህይወት ወደ ወንጌል መጥቷል። ግን ቅዱስ ጳውሎስን የሚያህል ሐዋርያ የወንጌልን ሚስጥሩን በደንብ እንድገልጽ አፌን እንዲከፍት ለኔ ጸልዩ ካለ እኔ እናንተ ደግሞ ብዙ ጸሎት ያስፈልገናል። ምን ለመግለጥ? የወንጌል ሚስጥር። ስለዚህ እንደ ሊዲያ ልቦናህን የከፈተ ጌታ እግዚአብሔር ክብር ምስጋና ይግባው። የቀረ ዘመንህ የሰላምና የእውነት ይሁንልህ። ተባረክ። በዚሁ ይቀጥል። እግዚአብሔር ይስጥልኝ። እሺ አሜን። መምህር ሕዝቅያስ እኔም በቃ የወንድምነት የታናሹን ምክሬን ሰጥቼ ይሉታ እኔና ዮኒ ባይዘዌ ወደ ፕሮቴስታንት ሲሄድ ዮኒ ከዛ በፊት በደንብ እንታወቃለን። ወደ ፕሮቴስታንት ሲሄድ ጽፌለታለሁ ምን ብዬ እግዚአብሔር ይርዳ፣ ትክክለኛ መንገድ ላይ ቆምክ አልመሰለኝም። በእንግሊዝኛ የጻፍኩትን በአማርኛ ተርጉሜ ነው የማወራው እና እግዚአብሔር ይርዳ፣ ትክክለኛ መንገድ ላይ ሄድክ አይመስለኝም። አስተውል፣ አንብብ፣ መርምር። እግዚአብሔር ግን ከአንተ ጋር ይሁን። ሁሌም ግን የወንድምነት ፍቅሬም እንዳለ ነው። ሁላችንም መልካም ነገር እንመኛለን ብዬ ነው ከዮኒ ጋር የተለያየ ነው። አሁን ደግሞ ድጋሚ ተገናኝተናል። ብዙ ሰው ዮኒ ነገ ይገለበጣል፣ ነገ ተሰድባቸዋል፣ ነገ ኦርቶዶክሲን ያብጠለጥላል፣ ነገ እንደዚህ ይለናል። ኦኬ ዮኒ እሳትና ውሃውን በፊቱ ቀርቦለታል፣ መስደድ ይችላል። ከኛ የሚጠበቀው ወንጌልን መመስከር ነው። ወንጌልን እንመሰክራለን። እዳው የሚሆነው ለዮኒ ነው የሚሆነው ማለት ነው። ዮኒ በሰማው ከተማረ፣ ከጸና፣ ከበረታ፣ ንስሐ ከገባ ለቤቱና ለእርሱ መዳን ይሆናል፣ የዘላለም ሕይወትን ያገኛል። እንደዚህ እንዳማረበት ዮኒ አይቀጥልም፣ ይሞታል።
ሁላችንን እንሞታለን። አፈሮች ነን። ዮኒ ቀይ አፈር ነው። እኔ ትንሽ ጠይም እላለሁ። ጠይም አፈር ነኝ። ቀሲስም ጠይም ይመስለኛል። መምህር ሕዝቅያስን ጠይም ናቸው። ወፍራምና ቀጭን ነን፣ ግን አፈር ነን። በቃ አለቀ። ስለዚህ ሁሉ ይጠፋል። በጊዜ ለኩሉ ነው። ለሁሉ ጊዜ አለው። ስለዚህ ዮኒ የምትለወጥበት ይሁንልህ። እኔ ወንድምነት ምክሬ ነው። የምትለወጥበት፣ ንስሐ የምትገባበት፣ ትክክለኛውን ህይወት የምትመራበት። ምክንያቱም ዛሬ ተኝተን ነገ ላንነሳ እንችላለን። አሁን ደህና አድሩ ተብለን አይደለ? ኦኬ። ብዙ ሰዎች አንቀላፍተው እንነሳለን ብለው ተኝተው አይናቸውን ጨፍነው ያልነቁ ብዙ አሉ። ስለዚህ ጊዜያችን እንጠቀምበት። እግዚአብሔር እውነት ከልብ ተመልሰ ተጸጽተ ከሆነ እንደጠፋው ልጅ እጁን ዘርግቶ ይቀበልሃል። የጠፋው ልጅ ሉቃስ ወንጌል ላይ የምናገኘው ታሪክ ላይ የጠፋው ልጅ ወደ ቤቱ ሲመለስ ሲያጉረመርም የነበረው ያልጠፋው ልጅ ነው። የሚገርም ቤት ቁጭ ብሎ የነበረው እንዴት እሱ ሰድቦክ፣ እሱ ረግጦክ፣ እሱ አላግጦብህ ሄዶ ሲመለስ በንስሐ ትቀበሏለህ እንዴ? ድግስ ትደግሳለህ እንዴ? እኔ ቤት ቁጭ ብዬ ያልጠፋሁት ድግስ አትደግስልኝ ብሎ የተቆጣው ቤት የነበረው ሰው ነው። እንደዚህ አይነት ልብ የለንም እኛ። ልትመለስ ከሆነ እግዚአብሔር ነው አስቀድሞ እጁን ዘርግቶ የሚቀበል። የእኛ መቀበል አለመቀበል አይደለም፣ የእግዚአብሔር መቀበል ይበልጣል። የእግዚአብሔር መቀበል ግን ልብህን ያያል። የእኛ መቀበል ከውጭ ነው የምናያክ። ልብ የማየት ጸጋው የለንም፣ በእምነትም አልበረታንም። የእግዚአብሔር ማየት ግን ልብን ያያል። ስለዚህ ይሄን ነገር የምታደርግበት ዓላማ ምክንያት አንተና ልብ ታውቃላችሁ። ግን የእግዚአብሔር ቃሉ ራሱ የሰማችሁት ቃል ይፈርድባችኋል ስለሚል ደግሞ እንደምታየው ጊዜውም እየጨለመ ነው። እየጨለመ ነው ስል ሌሊቱን ማለት አይደለም። እየሞተ ነው ብዙ ሰው። የዓለም ፍጻሜ እየሆነ ነው። ዓለም ደስ የሚል ነገር የላትም። አንተ ደግሞ ሁሉን ነገር አይተሃል። ሁሉን ነገር ክፉንም ደጉንም አይተሃል። እርግጠኛ ነኝ ሳትስፋ አልሆንክም። እርካታ የለህም በህይወት ከክርስቶስ ውጭ ከቤተክርስቲያን ውጭ በቅዱሳን ህብረት ከመጣጠር ውጭ እርካታና ሰላም የለም። እና በውስጥ ለምጽፉልኝ ሰዎች መልእክት እያስተላለፍክ ነው። ዮኒ ነገ ተገልብጦ ይሰድብሃል፣ ነገ ኦርቶዶክስን ይሳደባል። ለእሱ ነው ፍርዱ የሚሆነው። ከኔ የሚጠበቀው ከእሳትና ከውሃ አንዳንዶችን አውጡ ይላል። ለቢዝነስ ያርገው፣ ለመሳደብ ያርገው፣ እንግዲህ ፍርዱ ለእሱ ነው የሚሆነው። ከኔ ከዚህ ከሚጠበቀው ምንድን ነው? ዮኒን ማስተማር። እግዚአብሔር በእኛ በደካሞች እኛንም ታግሶናል፣ እኛንም ተሸክሞናል። ግንባር ላይ ቢጻፍ እዚህ ማናችንም አንቆም። ዮኒ እንደዚህ አክብሮ አይሰማኝም። እኔን ኃጢአቴን ቢያው ማለት ነው። ቪዲዮ ከፍቼ ግንባር ላይ ኃጢአት ቢጻፍ ከዮኒ የባሰ ኃጢአት የሰራው ሰው ነኝ። ስለዚህ በስጋ ኃጢአት በስጋ ድካም ማንም ማን ላይ ፈርድም። ይልቁንም የንስሐ ያድርግልህ። የጾም ወቅት ነው፣ የመመለሻ ወቅት ነው፣ ወደ ቤተክርስቲያን ወደ ክርስቶስ የመቅረቢያ ወቅት ነው። እድል ነው ይሄ። እግዚአብሔር እድልና ጊዜ አመቻችቶላል በአንድም በሌላ። አንተ ደግሞ እድሉን ተጠቅመህ ወደ ልብህ ተመልሰህ ወጥነት ያለው እውነተኛ የሆነ ፈርም የሆነ ክርስቶስን ከዚህ እኔ አይ ዶንት ቲንክ ሌላ እድል የሚሰጥ አይመስለኝም። ዮኒ እያስፈራራው አይደለም። እድል በህይወት ላይ ቶሎ ቶሎ አይመጣም፣ ድግግሞሽም አይመጣም። በተለይ ከዘላለም ህይወት ጋር ያለው ነገር እግዚአብሔር ይታገስና አንድ ቀን ይሰብረናል፣ አይቀርም። ስለዚህ ይሄን እድል ተጠቀምበት። እኛም እየመጣ እንደ እግዚአብሔር ፍቃድ የተማርነው እናስተምርሃለን። ተማር፣ ትምህርት ላይ ትኩረት አድርግ። እኛ ጋር እንደምታየው እጅን ወደ ላይ አድርግ፣ አይንን ጨፍን፣ ጸድቀሃል፣ ሂድ፣ ድነሃል ምናምን እንደዚህ ብሎ ሽወዳ የለም። መጀመሪያ ተማር። ከዛ በኋላ ቄደር የንስሐን ጥምቀት የንስሐን ባን በንስሐ ወደ ቤተክርስቲያን ትመለሳለህ። ቃለ እግዚአብሔርን እየተማር ቀሪው ዘመንን ቀሪው ዕድሜህን ቤትህን ልጆችህን እግዚአብሔር ደግሞ በዘላለም ህይወት እንዲያስብህ ቅድመ ዕድሜህን ቀሪውን ጊዜ እንድጠቀምበት ወንድማዊ ታናሽ ወንድማዊ ምክሬም ነው ጸሎቴም ነው። እግዚአብሔር ይርዳ። እኔንም አንተንም ፍጻሜያችን ያሳምርልን። እኔንም አንተንም እንደ ድካማችን እንደ ኃጢአታችን እንደ በደላችን እንደ ንግግራችን እንደ ክፉነታችን ሳይሆን እንደ ቸርነቱ ይቅር ይበለን። ለክርስቶስ ክቡር ስጋና ክቡር ደም አንተንም እኔንም ሁላችንም ያብቃን። የጠፉትን ይሰብስብልን። እግዚአብሔር ይስጥልን። እድሜ ጸጋ ይጨምርልህ። እናመሰግናለን በጣም። በእኔ በኩል ጨርሻለሁ። እግዚአብሔር ይስጥልን። ዮኒ የምትለንን ሰምተን እንውጣ። አዎ እንዲያውም የሚገርመው እኔ እግዚአብሔር ብዙ እድሎች ሰጥቶኛል። ለምን እንዳልኩት በመጀመሪያ ስላከበራችሁኝ ምን ያህል የፈለገ ነገር ብል ብያለሁ። ደግሞ የምታዩት ነው፣ በቪዲዮ የሚቀመጥ ነው። ያንን ሁላ ስል እንግዲህ በጉባኤ ተሰብስበን እንረግማለን፣ በጉባኤ ተሰብስበን እንዲናረጋለን፣ በጉባኤ ተሰብስበን እናጠፋለን ያለ አንድም ዲያቆን አንድም ቄስ አልሰማሁኝም። እኔ አሁን እዛ ቤት ብዙ ችግር የተፈጠረው ጥያቄ በመጠየቄ ነው። ጥያቄ ይፈራል። ዝም ብለህ ተቀበል። ያው ድነሃል ነው አንተ እንዳልከው
እንደ ሌሎቻችሁ ሄዳችሁ አይታችሁ ብትመጡ ደስ ይለኛል። ድነሃል ነው የትኛው ጋር እንደሆንክ ግን አታውቀው። እኔ ያላረፈ ነገር ነበርኝ ውስጤ። ማየቱን የመሰለ መልካም ነገር የለም። አሁን ለምሳሌ እኛ አሜሪካንን ስላየነው ኖርማል ነው ለኛ፣ ላላዩት ሰዎች ግን በጣም ትልቅ ምኞት ነው። አሁንም እላለሁ እዛ ሙዚቃው ምኑ ጨበርቻጫው ምናምን ለሾው ደስ የሚል ነገር አለው ለሾው። እውነቱ ሲገባበት ግን ፍጹም ከእውነት ከመጽሐፍ ቅዱስ እንደራቀ አይቼዋለሁ። እንዳልኩ ፕሮቴስት ማድረግ ነው፣ መከላከል ነው። አሁን የክርስቶስን ቁርባን ትከላከላል፣ የክርስቶስን ጥምቀት ትከላከላል። እኔ ቁልፍ አለኝ ድኛለሁ ብዬ ነው የምመሰክረው እንጂ ያድነኛል አይደለም፣ ያድነኛል አይደለም፣ ድኛለሁ ኦልሬዲ። ከዛ ደግሞ ክላሽ የሚያደርግ ነገሮች አሉ እና እግዚአብሔር አምላክ እኔ ላይ ልቤን ስላየ ነው። እንደሌላው ቢሆን ብዙ ነገር ይሆን ነበር። ልብ የሚያይ አምላክ ስላለ ሰውን በእኔ ላይ ለመጨከን አልቻለም። እኔም ደግሞ ያመልጠኛል ካያችሁ እንትን ብልም እመቤቴ የምላት ነገር ብዙ ጊዜ ያመልጠኛል ካያችሁ። ከእኔ ፈልጌው ሳይሆን ውስጥ ያለን ነገር ፈንቅለ ማውጣት አንዳንዴ ከባድ ነው እና ሳነበው ሞር እግዚአብሔር በሚያውቀው መጽሐፍ ቅዱሱ ወደ ኦርቶዶክስ የሚያስሄድ እንጂ በፍጹም ወደ ሌላ መንገድ የሚያስሄድ አይደለም። በፍጹም አንለስ ብሉይ ኪዳንን ሙሉ ማቆም አለብን። ብሉይ ኪዳን የተባለ የአዲስ ኪዳን ጥላን ኮምፕሊትሊ መሰረዝ፣ እንዲሁም ደግሞ ከአዲስ ኪዳን ላይ ግማሹን መሰረዝ አለብን። ምን ለመሆን ፔንቴኮስቶ ግማሹን ማውጣት አለብህ። ብሉይ ኪዳን ጨርሶ መከተልም የለብህ። ያ ነገር ሆኖ ነው ያለው እና እንዳልከው የምትፈልገውን ፒክ ኤንድ ቹዝ አድርገህ የምትኖርበት ክርስትና ነው። በምትፈልገው የምትተረጉመው ነው። እኔ ቤት ገብተን ስንወያይ ያየው ይመስለኛል። ምንድን ነው የሚለው? አይ እኔ እንዲህ ነው የሚመስለኝ ብሎ ነው ሁላ የሚነጋገሩኝ። አይ እኔ እንደዚህ ነው የማየው፣ አይ እኔ እንዲህ ነው እንጂ ሁሉም አንድ አይነት እንደናንተ አሁን እንዳስተማራችሁት አንድ አይነት የሆነ ትምህርት አታገኝም። እኔ እንደዚህ ነው የምመለከተው፣ እኔ እንደዚህ ነው፣ እኔ እንደዚህ ነው፣ እኔ እንደዚህ ነው ተብሎ እኔ ምግብ ማህበራዊ የሚባለው ማለት ነው። እና እንደዚህ አይነት ነገር ነበር የነበረው እና እግዚአብሔር እንኳንም ተሳሳትኩ፣ እንኳንም ሳትኩ። ለምን ሙሉ እኔ ብቻ ሳልሆን እግዚአብሔር አምላክ ሌሎቹን ሊያበራበት የፈለገበት ምክንያት ሊሆን ይችላል። ሌሎቹን አይናቸውን ሊገልጥ እዛ የነበሩትን እንደ እኔም ጋር እኮ ይህ ችግር ነበረ፣ ዮኒ ማኛ የሚለው ችግር እኮ እኔም ጋር ችግር አለ ብለው ሰው እንዲያየ በሱ ፀጉር ማሰራቴ ብዙ ሰዎች እንዲያሰሩ አድርጓል። የክርስትናውን ህይወት ሌላው አንዳንዴ ምሳሌ ልትሆን ትችላለና እኔ ጋር የነበረው ችግር አብዛኛው ጋር ኢቭን መንፈስ ቅዱስ አናግሯት ይሆን ምን አላቅም፣ እንትና የምትባለው ማናት ዘርፌ የት እንደሚያርፉ ሙስሊሞች ቢመጡ አናቅም አለች። እዛው ኢንተርቪው ስታደርግ ብታዩ ደስ ይለኛል። ወደ ክርስትና ሲመጡ የት እንደሚሆኑ አሁን በአብዛኛው ሰው አያውቅም ነው የምትለው። ማንም ቢመጣ የት ዲኖሚኔሽን እንደሚገባ አያውቅም። ኑ ግን ትባላለ። ይሄ ወከባው አሪፍ ስለሆነ ምናምን ኑ ትባላለ። የት እንደምታርፍ ግን አታውቀውም። በየትኛው በኩል እንደሆን ካታውቀውም እና ትልቅ በህይወቴ የተማርኩበት ብዬ ማስባት በህይወቴ ያቺ 8 ወር ናት። እቺ የነበርኩባት 8 ወር ትልቅ በህይወቴ የተማርኩበት ነው እና እግዚአብሔር ያንን ምሕረትም ስላደረገልኝ አመሰግነዋለሁ እና እግዚአብሔር ለእኔን ምክንያት አድርጎኝ ነው። ይህን ሙሉ በሙሉ እንዳልኩ ሚሊየን ቻንሶች የሉም በህይወት ላይ ግን በደንብ እንዳያድርጎ የምናገረው አንድ ስህተት በነሱ በሚሉት ውስጥ አምጥቼ ሳጠያይቅ እንዴ እንደዚህ ብላችሁ ነበረ ቪዲዮዎች አሉ፣ አሁን እንደዚህ እያልኬ ነው ምንድን ነው እስቲ አገጣጥማችሁ ንገሩኝ ነው የምላቸው። አይግባም እና እሱ የመጣው ሊሰልለን ነው ሁላ መባል ጀመረ። ለምንድን ነው የምሰልለው? እውነተኛ ነገር ካለ ብሰልል ባልሰልል የሚያስደነግጥ ነገር የለም እና እንደዛ ነው የሚሉት። ሊሰልለን መጣ ነው የተባለው አሁን እና እኔ ልሰልል አልሄድኩም። እውነት ለመናገር እግዚአብሔር ገለጠው
እግዚአብሔር አንድ እንዳሉ ናችሁ፣ አንድ ላይ ህብረት እንደሌለ፣ አንድ ላይ አገልግሎት እንደሌለ እግዚአብሔር ገለጠው። ይሄ ነው የሆነው። እግዚአብሔር ነው የገለጠው። ያለውን ውሸት እኔ እንደማልፈራ ስለሚታወቅ እግዚአብሔር ምን አይነት ልብ እንደሰጠኝ አላውቀውም፣ አልወደውም። እውነት ለመናገር አንዳንዴ በጣም ይሄዳሉ እና ያንን እውነት ገለጠው። አሁን በስነ ስርዓት ሉተራንና ፔኔኮስታል አንድ እንዳልሆኑ አደባባይ መሰከሩ። መስክረውት አያውቁም። በፍጹም አይመሰክሩ። በውስጥ ሚስጥር ይፋጫሉ እንጂ አደባባይ ወጥተው አይመሰክሩ። አደባባይ መመስከር ጀመሩ። ሌሎቹም በዛ ያሉት ማን ነው ሙሉ ወንጌል፣ ማን ነው መካነ ኢየሱስ፣ ማን ነው መሰረተ ክርስቶስ፣ ማን ነው ቃለ ሕይወት የሚለው ኮምፕሊትሊ የተለያየ ሆነ። ስለ ጾም ፊት ለፊት ያሉኝ እኛ በውስጥ ነው እንጂ እንደዚህ በአደባባይ የምንለው ነገር የለም ብለው በቅርብ ደግሞ አደባባይ አወጁ። የሚሉት ሌላ የሚያደርጉት ሌላ። ምን ይሁን የሚባለው ነገር እንደፈለግ የምትሆንበት ሃይማኖት እንደሆነ አይቼዋለሁ። እንደፈለግ ፒኬን ቹዝ አድርገህ አብረ ማምለክ ትችላለህ። ደሜን ሰዎችን የሚይዙበት ነገር ልንገራችሁ። አብረን ስላለን ከዋቸው ራሳችሁ ውቀሱኝ። ፕሮቴስታንት ወንድም እናቶች ደሜን የሚይዙበት የሰው ልጅ በዘፈን እንደሚታለል ያውቃሉ። አሁን ብዙ ሰዎች ዘፈን ይወዳሉ። የዘፈኑን ቢት ወስደውት ሰው ወደ ምን ተቀይሮለታል? እንደፈለክ እየደነስክ አመስግን ተብሏል። አሁን የወላይትኛ መዝሙር ሲዘምሩ በእንትን በፕሮቴስታንት እንደ ወላይትኛ እየተደነሰ ነው የምትዘምረው። አሁን ለምሳሌ የኦርቶዶክስ የወላይታ ልጆች አሉ፣ የዶርዜ ልጆች አሉ፣ የሀዲያ ልጆች አሉ፣ የሁሉም አሉ አይደለ? አማራ አለ፣ ኦሮሞ አለ፣ ትግራዊ አለ። ልክ መዝሙሩ ጋር ስትመጣ ኮምፕሊትሊ ከባህላዊ ጭፈራ የተለየ ነው። ኮምፕሊትሊ በመንፈስ ቅዱስ አንድ ስለሆነ። በመንፈስ ቅዱስ አንድ ካልሆንክስ ድብልቅልቁ የወጣ ነገር ይዘህ ነው የምትመጣው። ስለዚህ ምንድነው አሁን በዘፈኑ ስትሄድ እንደ ራፕ የሚደንሱልህ አሉ፣ የጉራግኛ የሚጨፍርልህ አለ፣ መንዙማ የሚያደርግልህ አለ። በትንትኑ የወጣ ነገር አድርገውልህ ሰውን በሚፈልገው ነገር ይዘውታል። ትልቁ የነሱ መሳሪያ መዝሙር ነው። አሜን ታስብላለህ፣ ሞቲቬት ታደርገዋለህ። አሁን ለምሳሌ አንድም የኦርቶዶክስ አባት ነገ ለእንትን ባንክ ሄደ ብር ታገኛለህ ብሎ የሚጸልይላ ታመጣ። በሺዎች የጴንጤ ያመጣልሃለሁ። በቃ ነገ ብር አለ ትዘጋለህ ብሎ ይጸልይልሃል። ሀብታም እንድትሆን ብሎ የሚጸልይልህ የኦርቶዶክስ አባት ሰምቼም አይቼም አላውቅም። ሌላም ልናገር እችላለሁ። ለውጭ እንድትሄድ ብሎ የሚጸልይልህ ፓስፖርት ላይ ስራ አጥቶ የሚጸልይ ማንኛውም የኦርቶዶክስ አባት አላየውም። ለነፍስ የሚጸልይልህ እንጂ ለነፍስ ከእግዚአብሔር ጋር እንድትታረቅ የሚጸልይ አባት እንጂ ለግል ጥቅም፣ ለሆድ፣ ለከርስ፣ ለምን የሚጸልይ አባት የለም። እና ይሄንን እዛ ውስጥ በአደባባይ ቪዲዮ ይዘው ነው የሚጸልዩል። በቃ ትሄዳለህ አንተ እንዲሆንልሃል፣ ወደዚህ አቅርበው እንዲሆንልሃል። እንደዚህ እየገፋ ነው የሚጠለን። እያንዳንዱን አምጣ ገብታችሁ እንደዚህ ገፍተው ነው የሚጠል ከኋላ እንደዚህ በጉልበት ያየሁትን ነው የምናገረው። አይጠቅምም። ለመዳን ከሆነ ህይወትን ለማትረፍ ከሆነ ይሄ ምንም ከዛ ጋር የማይገናኝ ከህይወት ጋር የማይገናኝ ለስጋ ሞቲቬት የምትደረግበት እንጂ ነፍስን የምታደንበት ምንም አይነት ትምህርት እንደሌለ አይቼዋለሁ እኔ በራሴ። እና እግዚአብሔር ያንን ነገር ስላሳየኝ አሳይቶኝ ደግሞ አደባባይ ላይ መጥቼ እንድናገር ስላደረገ እግዚአብሔርን አመሰግነዋለሁ። ይሄ ነው። ይሄን ዮኒ ማኛ ዋሽቷል የሚል ካለ እኔ ኤኒ ፔጅ ላይ ስትመጡ ጥሩኝ፣ መጥቼ እነግርሃለሁ። ኤኒ ፔጃችሁ ላይ ፔንቴኮስታል ጥሩኝ፣ እመጣለሁ። ኤኒ ፔጅ ዮኒ ማኛ እዚህ የተናገረው አንድ ውሸት ካለ ጥሩኝ። ስለዚህ ይሄ ክርስትና አይደለም። ክርስትና ለነፍስ ነው እንጂ ለስጋ አይደለም። ለስጋ አባታችን ኤፍሬም ተናግረው ሄደዋል። ለስጋ ሰርተን ነው የምንበላው። አቀጠነ ለስጋ ለመመቸት ብዙ የሚደረግ የለም ብላችኋል እና እግዚአብሔር አክብርልኝ። እኔም ጸሎት ላይ ነኝ፣ እናንተም ጸልዩልኝ። ነገ እንዲሆናል። እግዚአብሔር ነው ለእኔ ብድሩን የሚከፍለኝ። ወንድማችን መዝሙር ያሬድ ሞኝ ሆኖ አይደለም፣ በጣም ጥበበኛ ሰው ነው። ቀሲስ ዲበኩሉም እንደዚሁ
በብዛት እስኪያስ መምህር እስኪያስ ብዙ አላቆትም ይቅርታ ደምረውም ሞኝ ሆነው አይደለም። አብዛኛዎቹ ሞኝ ሆነው አይደለም። ሞኝ እኔ አታልዬ እኔ ቁማር ለመጫወት ምናምን ብዬ እግዚአብሔር ያውቃልብኝ። የሆነ ስር ተለጥፈ ነው ቁማር የምትሰራው። ለመለጠፍ ከሆነ እውነትም ፍለጋ ነበር ስዳስስ የነበረው። እግዚአብሔር ባሳየኝ ግን እስካሁን እስከ 90% መሄድ እችላለሁ። ኦርቶዶክስ ንጹህ ወንጌል አላት። 90% መሄድ ይችላል። ንጹህ ወንጌል አላት። የማያጨቃጭቅ ንጹህ መጽሐፍ ቅዱሳዊ የሆነ ቀና ብለው ሰዎች ሊያዩ የማይችሉ መጽሐፍ ቅዱስ ሁለቱም ይዘው በመጽሐፍ ቅዱስ ካወሩ ትንፍሽ የማይሉባት ወንጌል አላት እና እግዚአብሔር ይጠብቅላችሁ ነው የምለው። እኔም በረታለሁ። እኔም ደግሞ ወደፊት እግዚአብሔር ጋር አላሳፍርም ብዬ አስባለሁ። እሱ ከመራኝ የእሱ አካል የቤተ ክርስቲያን አካል ሆኜ በቃ ህይወቴን በዛ ማገልገል እግዚአብሔር በፈቀደው ለማድረግ ነው የኔ ፍላጎት እና እግዚአብሔር ይርዳኝ። ፓስተር ለመሆን ከባድ አይደለም ለእኔ እውነት ለመናገር ሀገር ፈልጌ የትም አልሄድም። ሞቴን እመርጣለሁ። ብልጠት አለ ግን ህይወት አይሆንም ገንዘብ ዮኒ እሱንስ እዚሁ ይሾምሃለን። እንደው ለዚያስ እኔ ሲሾም መውጣቴ ነው። ምስክር አልሆንም ሲሾም። እግዚአብሔር ይስጥልኝ። አመሰግናለሁ። ዮኒ እግዚአብሔር ይስጥልን። አሜን አሜን። ሰላም ልጨርስ ብዬ ነው። ያሬድ ልናገር አንድ ነገር እኔ ይቅርታ መሽቶብኛል። እውነት ለመናገር ይቅርታ አድርጉልኝ። ደሜ ይቅርታ ማውጣት አለብኝ። መቅደም ይችላሉ። እኔን ፍቀዱልኝ። እኔ ልሰናበት ነው ያልሁኝ። ላወራ ሳይሆን ልሰናበት ነው። ያሬዶ ሳይቀኝብኝ ልውረድ ብዬ ነው። እሺ እኔ ይፍቱኝ ባርኩኝ። ቀሲስ እግዚአብሔር ባርክ። አሜን። እግዚአብሔር ይመስገን። ትክክል ያልሆነ ነገር አድርጌያለሁ። ችግር የለም ደም ያረ ችግር የለም ችግር የለም። ጾም ጸሎት ነው። ምሕረት አድርጉልኝ። አረ ምንም ጭራሽ ነው ያልሰማሁም። ተው ምንም እግዚአብሔር። ሌላው ደግሞ ምንድነው ሐቁን እንናገርና እኔ የእውነት በዮኒ ማኛ ብዙ ሰው አጥቻለሁ፣ ተጣልቻለሁ፣ ከወንድሞች ጋር ተጣልቻለሁ። ብዙ ነገር ሆኗል በኔ እና አስቀይሜያቸዋለሁ። እና አኬንም እነ ጋዲሳን እነ ሞኩን ቀድመውን ይህን ልናገር ነበረ። ትምህርቱን ላለማቋረጥ ብዬ ነው ዝም ያልኩት እና ሁላችሁም እንድታቁ ምሕረት አድርጉልኝ። በድያቸዋለሁ፣ አስቀይሜያቸዋለሁ። እኔ ያው ዮኒ ማኛ ቤት ለምን ትገባለህ በሚል እሳቤ ብዙዎች ሲጨፈጭፉኝ እናደር ነበር፣ ኖ ብዬ እናደር ነበር። ግን ያው እግዚአብሔር ይመስገን አሁን በዮኒ ማኛ ቤት ብዙ የቤተክርስቲያን ትምህርት እየተነገረ ነው። ብዙዎች እያመለጡ ነው። ብዙዎች ብዙ ነገር እየሆነላቸው ነው። እዚህ የእውነቴ ነው ብላችሁ አሁን ዮኒ ማኛ እርግጥ አሁን ወደኛ ቤተክርስቲያን ሙሉ በሙሉ ባይቀላቀልም የተረዳቸው ብዙ ነገሮች አሉ። ግን እኔ በቃ እስከ መጨረሻው ታግያለሁ። ማለት ተሰድቤ መንብዬ ሰዎች እያገለሉኝ አለቅስ ነበረ። ብዙ ነገር አድርገን ሆን ነበር። እግዚአብሔር በሚያውቀው በጣም ብዙ ነገር ሆን ነበር። ግን እግዚአብሔር ይመስገን ዛሬ እንዴት አይነት ሰላም እንዳለኝ እንዴት ደስ እንደሚያውን ዛሬ ወንድሞች ገብተው ምን መሰለህ የሆነ ነገር ልበል እዚህ ጋር በሰዎችም አትፍረድ። እኔ ብዙ የተናገርኩት ነገር አለ። ለአንተ ላታውቀው ትችላለህ። አንተ እግዚአብሔር ብርክ ያርግልኝ። ግን ብዙ ሰዎች በእኔ ንግግር ተጎድተዋል። የማይረባ ንግግር ነበረ። ከዛ እያመጣው እዚህ ችልስ ነበር ማረገው። ገባ? እዛ የሚባለውን አመጣለሁ፣ እዚህ ቸልሰዋለሁ። እና የእኔም ኦርቶዶክስን በጣም የማይገባትን ስም ሰጥቻለሁ። የማይገባትን ለእሱን የነሳ ነው የምገባው። ገባ? የማይገባትን አውቄ ነው እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው የምልህ ያንን አድርጌዋል። አሁን ሌላ ስትራቴጂ ተጀምሯል። ምንድነው? ማለቱን እናቆማለን፣ ግን ትምህርት ለሚፈልግ ሰው አምጥተን እናስተምራለን የሚል ጥሩ ነገር ይዘው እየመጡ ነው። አላዋጣንም ብለዋል። ቃል በቃል እኔ ኦፊሻሊ መጥቼ እንደዚህ ከተፈጠረ በኋላ ከዚህ በኋላ ኦርቶዶክስን እንዲናት ማለቱ ስለማይጠቅመን ባይሆን መዳን የሚፈልጉ ሰዎች ካሉ እያስገባን ፍቅር እየሰጠን ወደኛ ብናመጣ ይሻላል የሚል አዲስ ስትራቴጂ ተጀምሯል።
ይህንን እንድታውቁ ብዬ ነው። አዲስ ስትራቴጂ። ያኛው አላዋጣም፣ ምክንያቱም ኤክስፖዝ ተደርጓል። ይሄ ነው እና ደምዬ አሁን አየ እግዚአብሔር አብሮ ያመሰግናል። እግዚአብሔር ተመስግኖበታል። ለምን ከኔ ጋር እንደነበር ለምን እንደሆንክ ምናምን ሰው ያያል። የእኔ አስቀያሚ ንግግር ሰዎች ሊደሰቱበት አይችሉም። አርፌ እኮ የራሴን መቀበጣጠር እችል ነበረ አደለ እንዴ? እዛው ያለውን ግን እዛ የምትማረው የኦርቶዶክስን ጥላቻ ነው። ሌላ የምትማረው ነገር የለም አንተም በምታውቀው ደረጃ እና ከዛ ውጪ ነገር ስለሌለ በኦርቶዶክስ ወንድምናቶችን መፍረድ አይቻልም። እኔ ባልናገር ኖሮ ምንም የሚሉት ነገር የለም እና ያም ስላለ ነው እና ደሜ ቤተሰብ ናቸው ወንድመቶች። ወንድመት ደግሞ የፈለገውን ቢል ይቅርታ አድርጉልኝ ነው። እኔ አልተቀየምኩም። ጾም ጸሎት ነው። አጥፍቻለሁ፣ ይቅርታ አድርጉልኝ። እለኛውኛለሁ። እኔ ተማሪ ነኝ። በጣም ከምን ባነሰ በጣም ብዙ ነገር የሚያስቸግረኝ ሰው ነኝና ይቅርታ አድርጉልኝ። በድያችኋለሁ። በስም ደረጃ እንግዲህ እነ ዲያቆን ሞኩ፣ ጋዲሳ፣ አኬ፣ ዮሐዴ፣ እናንትሽ ቅድም እኔ ልናገር ነበር፣ ግን ትምህርቱ በጣም ገዢ ነበረ። ትምህርት ማቋረጥ አልፈለኩም ነበር። እስቲ የሆነ ነገርም ልበል በዚህ አጋጣሚ አንተ ልጅ ይህን እንዳላስረዝምባችሁ ይቅርታ። እቤቴ እውነት እግዚአብሔር አምላክ እውነት መስቀል አንገት ላይ ማድረግ የሚያደርግ ወይም ደግሞ ምልክት የሚያደርግ ከሆነ ክርስትናን የሚገልጽ ከሆነ እኔ አብዛኛውን ጥያለሁ። እግዚአብሔር በሚያውቀው ራስ አሳየኝ ብዬ እንትን አልኩኝና ይኸው እግዚአብሔር ምስክሬ ነው የምለው። ለካ ዋሌቴ ውስጥ አንዱ ውስጥ ዝም ብዬ የድሮ ነው የሆነ ዕቃ ፈልጌ ከፈታ አድርጌ ሳየው እንደዛ ብዬ ኔክስት ዴይ ነው የማወራችሁ። ይህ 2 ቀን ነው ካደረግኩት። እሱ ውስጥ አገኘሁት። የሚገርመው ይሄ ከእስራኤል ነው የተላክልኝ የነበረው ሎንግ ታይም አጎ እና እዛ ውስጥ ቁጭ ብሎ አገኘሁት። የእግዚአብሔር ተአምርን እንደ እውነት ምልክት የምታደርግልኝ ከሆነ ብዬ በጣም ሲሪየስ ሆኜም አልነበረ። እንደው እግዚአብሔር አምላክ ምልክት ታደርግ ይሁን እስቲ መስቀል አንገታቸው ላይ የሚያደርጉት እውነት ነው ብዬ እንትን ብዬ በቃ እንትን አላልኩትም ምናምን ሌላ ቃል ፈልግ ነው ያደረግኩት። እግዚአብሔር በሚያውቀው ይሄ መስቀል አስታውሳለሁ። የሆነች ልጅ ናት በፊት ከእናንተ ጋር ታስታውስ እንደሆነ መዝሙር ያሬድ እኔ ቤት ስለ ወንጌል በምንነጋገርበት ጊዜ የዛኔ ተልኮልኝ የት እንደጣልኩት እራሱ አላውቅም። ይኸው ተመልሶ ይኸው ለካ እንትን ውስጥ አስቀምጨዋለሁ። ዋሌት ውስጥ ማን ያስቀምጣል መስቀል? እግዚአብሔር በሚያውቀው በፊት ያስቀመጥኩት ዋሌት ነበር። የሆነ ነገር ፈልጌ ይኸው ማተቡ ቁጭ ብሎ አገኘሁትና በጣም ነው የደነገጥኩት በጣም እና ይኸው አድርጌዋለሁ ማተቡን ማለት ነው። እና እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ ይጠብቅሃል። እሱ አሁንም ገና በመጠበቂያ ሆኜ እጠብቅሃለሁ። ዳዊት እንዳለው እግዚአብሔር ይጠብቅሃል፣ እግዚአብሔር ካንተ ጋራ ነው። በነገራችን ላይ እግዚአብሔር ዝም ብሎ ሲርቁት ዝም ብሎ የሚርቅ አምላክ አይደለም እና ይጠብቃል። እግዚአብሔር አይዞህ፣ በርታ፣ ጠንክር። ጥሩ ነው ማየት፣ ጥሩ ነው ማንበብ ደግሞ ከምንም በላይ ያስደስታል። እኔ አሁን ጥያቄዎች በጣም ገራሚ ጥያቄዎች ቅድም ያነሳው ትናንትና ያነሳው በስግደት ላይ ዛሬም ይሄ ንጽጽር አቅርበህ በሔዋንና በእመቤታችን መካከል በመጀመሪያው አዳምና በሁለተኛው አዳም ይሄ ከማንበብ የሚገኝ ነው። አንተ ደግሞ ጥሩ አንባቢ ነህ። በጣም ኢቭን የእንግሊዝኛ መጽሐፍቶችን ማንበብ ትችላለህ፣ ብቃት አለህ እና በርታ፣ ጠንክር። ያሬዶ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ። ስለመሸ ነው እንጂ ብዙ ነገር ብንል በጣም ደስ ይለን ነበረ። ነገም ስለምንገባ በጊዜ አደርገዋለሁ በኋላ እንገባለን። እኔ በዚህ አጋጣሚ ጴንጤዎቹ እኔ ጥላቻ የለብንም፣ እንወዳችኋለን በጣም እግዚአብሔር ምስክሬ ነው። እኔ የትም ቦታ ላይ ሲጠሩኝ ይገባለሁ። ትምህርቱ ላይ ነው እኛ ፎከስ የምናደርገው እንጂ ግለሰቦቹ ላይ አይደለም። ትምህርታችሁ ሽታም የለውም። እውነት ለመናገር የመጽሐፍ ቅዱስም የክርስትናም ሽታ የለውም። እኔ በጣም ነው እና አስቡበት፣ በእውነቱ አስቡበት። አንቡ፣ ስታነቡ መጽሐፍ ቅዱስን የማይገባቸውን ቃላት ይህንን ዮሐንስ አፈወርቅ የቀደም ጥንት አባቶቻችን ምን ብለው ተረጎሙት እያላችሁ ይሁ እንጂ በራሳችሁ አትፈላሰፉ። ይህን ማለት ፈልጋለሁ። ቴንኪው። ሰላም ደሩ። መልካም አዳር ይሁንላችሁ።
አሜን። ለሁላችሁ አሰናብቱኝ። አሁን ልውጣ። እኔ በጣም መሽቶብኛል። ደስ የሚል ጊዜ ነበረ። እግዚአብሔር በሚያውቀው እኔ አክብሬ የከፈትኩት ለሁሉም ነበረ። ፔጁን እግዚአብሔር በሚያውቀው አክብሬ የከፈትኩት ለሁሉም ነበር። ምክንያቱም ቀጠሮ ስለነበረን ዛሬም ነገም ሊሆን ይችላል በሚለው እሱ ነበረ። ሀሳባቸውን ቀየሩ። እኔ ባጣ ቆይ መሆን አልችልም። ነገም የኦርቶዶክስ አባቶች ነው የሚገቡት፣ ከነገ ወዲያም የኦርቶዶክስ አባቶች ነው፣ ከዛ ወዲያም የኦርቶዶክስ አባቶች ነው የሚገቡት። ምክንያቱም አክብሬ ከሰጠው ፔጄ ብዙ ሰው ይጠቀምበታል። ከማንም በላይ ታዋቂነቱ ከማንም በላይ አለኝ። ታዋቂነቱ ብቻ ሳይሆን ጥሩ አዳማጭ ነኝ። በጣም ማዳመጥ ሰው ነኝ። እኔ በ8 ወር ያገኘሁትን ትምህርት በክርስትና እድሜ ልኬን ያላገኘሁት ነው። አነባለሁ፣ ፎከስ አረጋለሁ። ባለው ነገር ላይ ነጥብ ይዤ ነው የምናገረው እንጂ ከኪሴ የማወጣው አንዳች ኢንፎርሜሽን የለም። ከኪሴ አይደለም፣ ጊዜን መስዋዕት አረጋለሁ። ስለዚህ የኦርቶዶክስ ወንድምና እህቶቼ እውነቴን ነው የምለው ለነበረን እንዲሁም ፕሮቴስታንት እንዲሁም ሙስሊም ምናልባት በብዙ ነገሮች ላይ ችግሮች ቢኖሩ የጾም ጊዜ ስለሆነ ሙስሊሙም አውጇል። ጾም አለው፣ ረመዳን ነው። በፕሮቴስታንትም ጾም ነው፣ በኦርቶዶክስም ጾም ነው። የተቀየማችሁት ነገር ካለ ይቅርታ፣ የተቀየማችሁት ነገር ካለ በጣም ይቅርታ። ምክንያቱም ወንጌል ፍቅር እንጂ ወንጌል ጸብ አይደለም። ወንጌል ፍቅር ነው። ወንጌል በጭራሽ ጸብ አይደለም። ስለዚህ እኔ በተለይ የኦርቶዶክስ አባቶች አንዳቸውም ወጥተው የ8 ወር ሙሉ የፈለግኩትን ስናገር አንድ አባት ወጥቶ መልስ አልሰጠኝም። በሙስሊም በነበረው ላይ እናርዳለን እንዲናረጋለን ምናምን ነበር። በፕሮቴስታንትም ደግሞ ተሰብስበን ረግማለን የሚለው ነገር አደባባይ ላይ ነበረ። በውስጥም የሚልኩልኝ ሰዎች ነበሩ የተለያዩ ስድቦችን። ኢቨን ሚስቴና ልጆቼን የፖሰቱት ኦርቶዶክስ ይፖስታል ብዬ ፈርቼ እኔ ልጆቼንና ሚስቴን የፖሰተብኝ ፕሮቴስታንት ነው። በህይወቴ ያልጠበቅኩት በህይወቴ ይሆናል ያላልኩት ፕሮቴስታንት ልጆቼን ከነ ሚስቴ ጋር ለጥፈው ብዙ ነገር ሲሉ ነበር እና በጣም ከገረመኝ ካልጠበቅኩት። አሁን ኦርቶዶክስን ጠብቂያት ነበር። ልጆቼን ይሰድቡ ይሆን ሚስቴን ይሰድቡ ይሆን ብዬ እግዚአብሔር ምስክሬ ፈርቼ ነው ብዬውላ ቪዲዮ ሰርቼ ነበር። አንድም ዱርዬ የምትለው እንኳን ሚስትና ልጆቼን አልሰደበብኝም። ዱርዬ የምትለው ኦርቶዶክስ እንኳን ቄሱን ተው ዱርዬ የምትለውና ወዘማይዘኝ በጣም ነው የገረመኝና አሁንም እላለሁ ፕሮቴስታንትን ጥላኝ ብትሉኝ መጥላት አልችልም። ምክንያቱም መልካም የሆኑ ፕሮቴስታንት ወንድምና እህቶች አሉ። መልካም ቅን የሆኑ ሰዎች አሉ። ያን ፍራውል ጓደኛዬ ነው፣ ፕሮቴስታንት ነው። ልጠላ አልችልም። ልጠላም ማልችላቸው ጓደኛ ቡካ ጓደኛዬ ናት። መጥላት አልችልም። ብዙ ፕሮቴስታንት ወንድሞች አሉኝ። ዌብሳይት ወንድሜ ነው፣ ማሙሻ ወንድሜ ነው። ልጠላቸው አልችልም። ዴር ማይ ብሮዘርስ። ኢቭን ዳጊ ወንድሜ ነው። ዘማሪ ዳጊ በጣም ነው የምወደው እግዚአብሔር በሚያውቀው። ስለዚህ መጥላት አልችልም። እኔ ብዙ አሉ። ነቢት ብርቱካን መጥላት ማልችላት ሴት፣ ሶፊያ ሽባባው በጣም ጓደኛዬ ናት። በጣም እና ማልጠላቸው ብዙ ሰዎች አሉ። ለመጥላት ሳይሆን መነጋገር አለብን ብዬ አስባለሁ። በመነጋገር ወንጌል ሁላችንም እንዳንበት እኔ አሁን ከአድዋ ድል በኋላ ሃይማኖት ይዘህ መጥተህ ድኛለሁ ብሎ ማውራቱ ራሱ ቆም ብለህ እንድታስብ ያደርጋል። ወደ ምን ሪሊ ከአድዋ ድል በፊት ኢትዮጵያ ላይ እንደዛ የሚባል ነገር የለም። ናው ይገነኳስችን ኢትዮጵያ ላይ ምንም አይነት ታሪክ የለም። የተቀመጠ ታሪክ አንድ ሐውልት አንድ ቦታ ከሌለት ኮስችን ታደርጋለህ። ምንድን ነው ብለህ ትጠይቃለህ። ምንድን ነው ቅርሱ፣ ታሪኩ፣ የተሰራው ነገር ስለ ክርስቶስ ተብሎ ማነው ዋጋ የከፈለው የሚለውን ብታይ ከሌለ የለም ነው። ከሌለ የለም። ለክርስቶስ ብሎ ዋጋ አልተከፈለበትን ከፍሏል ብለህ ልትከራከር የምትችለው ነገር
የለም። ስለዚህ እሷን ነገር ቆም ብሎ ማሰብ ጥሩ ነው። ንዴት አያስፈልግም። በጣም ትበሳጫላችሁ። በፊት አትበሳጩም ነበረ፣ አሁን በጣም ተበሳጩ ናቸዋል። የኦርቶዶክስ ልጆች ነው ጥሪ የሚጠሩት። እኔ ደንግጫለሁ። ኦርቶዶክስ ጥሪ እንዴት ነው የሚያበዛው? ወንጌል የሚያውቀው የሚመስለን ሁላችንም ጴንጤዎች ያነባሉ ነው። አትሽሹ። ወንጌል ካወቅ ምንም የሚያስቀር የትም ቤት ላይ ተሰባብረ መግባት አለብህ ብዬ የማስበው ወንጌላዊ ስትሆን ነው። ስለዚህ ወንጌሉን ትታችሁ እንደዛ ማድረጉ ጥሩ ነው ብዬ አላስብም። ስለዚህ አሁንም በተለይ ኦርቶዶክስ ላይ የተናገርኩት እንዳልኳችሁ የኦርቶዶክስ አባቶች ምንም አልመሰላቸውም። እንደው ምዕመናኑ ተሰምቶት ሊሆን ይችላል እንጂ የኦርቶዶክስ አባቶች የወሬ ቤት ነው ያሉት። ምናልባት የኦርቶዶክስ ምዕመናን አብዛኛው ብሎክ አድርጎኛል። ኦርቶዶክስ ክርስትና አባቶቹ ጋር ስትመጣ ሺህ ጊዜ ብትወርድ ሺህ ጊዜ ያነሳል። ስለዚህ እግዚአብሔር ይጠብቃችሁ ለማለት ነው። ምዕመናኑ ግን ወንጌል በጣም ማንበብ መጽሐፍ ቅዱስ ያስፈልጋል። ለምን የሆነ መጥቶ መንገድ ላይ የሚጮህባ አይጠፋም። ኢትዮጵያ የምትኖር ከሆነ መንገድ ላይ ቁጭ አድርገህ ታስተምረዋለህ። እንደዛ ሲንጣጣ የነበረውን በአንድ ጥቅስ አፈር ከድሜ ታስገባዋለህ። ይህ መንገድ ላይ ባቅ ይላሉ አይደለ? ሲሉ ይውላል አይደለ? በመጮ ድህነት ያለ ይመስለዋል። ናናናና እስቲ እንነጋገር ብለህ ገለጥ አድርግለት። እንደ ቀነኒሳ ነው የሚሮጠው። በቃ መድኃኒቱ ነው። ኦርቶዶክስ መጀመር ሳይሆን ያለብህ እንደዛ ሲያነቡ መንገድ ላይ ላብላብ እስኪለው ወንጌል ነግረህ እዛው አጥመቃኸው ወደ ክርስትና ማምጣት ወደ ተዋህዶ ለማየት ያብቃ። እንደዚህ አሁን ወር 2 ወር ከተሰራ በኋላ ለማየት ያብቃ። ኢትዮጵያ ላይ የኦርቶዶክስ ልጆች መንገድ ላይ ለሚበጠረቁት ቆሞ ያስረዳዋል። እቺን ቃል እንዳትረሱ። ድራሹ አዲስ አበባ ላይ ድራሹ ይጠፋል። እቺን ቃል እንዳትረሷል። እቺን ቃል እንዳትረሱ። ወር እዚህ ጋር የኦርቶዶክስ ልጆች መማር አለ። ሪከርድ ታደርጋላችሁ፣ ትምህርቱን ትይዛላችሁ። መንገድ ላይ ለሚበጠረቀው እስቲ እናውራ ብለህ ታነብለታለህ። ሁለተኛ አይለምደውም። ለምን አስዩም ያደረጉት የኦርቶዶክስ ልጆች ወንጌል አያውቁም ተብሎ ነው። ይሄ ምንድን ነው የሚባለው ያለው ምን ወጣት ነው የሚባለው? ምን ወጣት ነው የሚባለው? ወንጌላዊ ዮናታን የሚያደርገው ምን ወጣት የሚሉት ነው? መልካም ወጣት የምትለው ገበያው ይደርቃል። ገበያውን ታደርቀዋለህ። ምን? ወንጌል በመስማት ወንጌልን በማወቅ ኦርቶዶክስን በማወቅ ይደርቃል። ገበያው ይዘጋዋል። ሌላ ነገር የለም። ተግባባ? ይዘጋዋል። በቃ መልካም ወጣት ብሎ የሚለው የኦርቶዶክስን ከመንገድ ላይ የሚያነሳቸውን ሰዎች ነው። መንገድ ላይ ያለውን የኦርቶዶክስ ልጅ ወንጌል ካስተማርከው አለቀ እኮ፣ ቢዝነሱ ቆመ ማለት ነው። ስለዚህ በርቱ ነው የምለው የኦርቶዶክስ ወንድምና እህቶች። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። እንዲሁም ፕሮቴስታንት እንዲሁም ሙስሊሞች ጾማችሁን እግዚአብሔር በሰላም ያስፈታችሁ ላሉ ብርክ በሉልኝ። እኔ ግን ከኦርቶዶክስ ጋር እቺን እንደምንም ተፋልጬ እቺን ስንት ወር 55 ቀን እየሞከርኳት ነው። አፈር ከመሰልኩም እንግዲህ በ2 ወር ውስጥ ያው እናንተ ነው የምታዩት። እሱን ተባረክ።